ይሄ በእምነት አወስደዋለሁ ወደ ስጋ ተቀይሯን ግን አይደለም። ደም የሚወጣው ስጋ እጄ ላይ ተቀይሯን ብዬ አልልም። የበላውቲ ወይን ነው ግን የክርስቶስ ደም ነው ብዬ አምኜ ነው የምወስደው። እኔ የምወስደው እጄ ላይ ስጋውኗን ተቀይሯን ካለኝ እሺ አንዴ ቦርናጌ ያነሳው እንጀራ አንተ ስትበላው ምንድነው? እንጀራ አይደል? ስጋ አላለኝ። ስጋ ይለኝ። አይ እኔ ሲጀመር ፊዚካሊ ይለወጣል አላልኩም። እኔ ፊዚካል ለውጥ አውርቻለሁ። እኔ ዛሬ ለምን በትክክል አሁን ተናገር። ለምን ነው የምትክደው? ስጋ ይሆናል ይቀየራል። ፊዚካል ቼንጅ እንደምናምን አሳየኝስ። አውጣ ማስረጃ። በእምነት ስጋ ወደ ይቀየራል ወደ ስጋ አውጣ መካድ አልካደል እንደው አውጣ። የትኛው መጽሐፍ ላይ ነው ፊዚካል ቼንጅ አለው ያልነው? እኛ በላውጣ። እንግዲህ አማናዊ ማለት ማለት እውነተኛ ማለት ነው። ዮሐንስ 6 ላይ እውነተኛ ይላል። እሱ ችግር የለውም። አንጣ ፊዚካሊ ቼንጅ ያደርጋል ያልንበትን አንጣ ቶሎ በል። ኦኬ እኔ እሱን ፊዚካል የሚለውን እንትን አለ ወደ ስጋ ይቀየራል ብላችሁ ታምናላችሁ። ስለዚህ መቀየር አለ እንደሚላ ቃይ በጌታ ስም። እኔ አሁን እንደዚህ አይነት ንግግር ራሱ በጌታ ስጋና ደም ላይ የሆነ ገብቶ ማውራት ራሱ አስፈላጊ አይደለም። ግን ውሸት አይጠቅምም። ቦርናጌ ካላወቅ ካላቅም እሺ አለማወቅ እንትን አይደለም። ፊዚካሊ ቼንጅ ያደርጋል ወይም ደም ይላል ትላላችሁ አልክ። አውጣና ማስረጃ ሳይ። ይሄ ውሸት ቅጥፈት ነው። ማለኛው ራሱ መሰለ። ቆይ ሚውት አድርጎ አንዴ አንተ ቤት ያለ አንድ የተሐድሶ ሰው ያወራውን ወሬ እንደ መቃወም አይደለም፣ ወይንም ስለሱ እያወራን አይደለም። ስለ ትልቅ ቤተክርስቲያን እምነቷ በመጽሐፍት ተሰንዶ ስላለ ቤተክርስቲያኑ እያወራ ያለው ያንተ አለማወቅ ነው። ያላወቅከውን ነገር በሚዲያ ወጣ አትዘላብድ፣ አታውራ፣ ዝም በል በቃ። ካወቅክ ደግሞ በማስረጃ አስደግፈው። አሁን ጣዕሙ ደም ይላል ያልንበትን ወይም ፊዚካል ቼንጅ አናምንም ስል ታምናላችሁ እንዴ? ምናውቀው አይደል ያልከኝ? በላውጣ ማስረጃ። ኮሜንት ላይ እንደዛ አይደለም አሉ አይደል? አንተ ግን በድምጽ ጅል ውይይት እየተወያየው ነው በጌታ ስም። ይኸውልህ እናንተ አልክ ፊዚካሊ ቼንጅ ያደርጋል ትላላችሁ አልክ። ይሄ ትልቅ ክሌም ነው አይደለ? እኔ ማስረጃ አንጣ ስል በቃ አንተ እምነትን ግለጽ አይባልም። አንተ ላልከው ነው ማስረጃ የምታመጣው። እኔ ለምለው አይደለም። እኔ ገና ሳልል እኮ ነው። እኔ ሲጀመር አላምንም እንደዛ ብዬ ነው ማስረጃ የጠየቀው። ቆይ አንዴ በንግግራችሁ ውስጥ እኔ ምንም እኮ ቃል እንኳን አልቀየርኩም። ፊዚካል ቼንጅ አናምንም ስል ታምናላችሁ የሚታወቅ አይደል እንዴ? አይደል ያልከኝ? በቃ ምንም ንግግራችን እኔ ባልኩበት አዎ ታምናላችሁ ባልከው አንተም ፊዚካሊ ቼንጅ ያደርጋል ያለበትን አንተ ይሄው ንግግራችን ይሄ አንዴ እኔ በዚህ ርዕስ ላይ ከ3 ከ4 ሰዎች ጋር ተነጋግሬያለሁ። ካንተ ጋር መጀመሪያ ነው ፊዚካል ቼንጅ ያልንበትን አንጣ። ይለወጣል ብለው ፊዚካል ቼንጅ ያልንበትን አንጣ። ለውጥ ማለት ምን ማለት ነው? ወይ ኬሚካል ነው ወይ ፊዚካል ነው። ሌላ ምን ለውጥ አለ? እኛ ማውቀው ቼንጅ ማለት ወይ ፊዚካል ነው ወይ ኬሚካል ቼንጅ ነው። ስለዚህ ወይ ኬሚካል ነው በለኝና አንድ ነገር ወይ ፊዚካል ነው በለኝ። እኛ ምንለው አንተ የምታውቀው ነው እኛ ምንለው ይለወጣል። ዳቦ ይለወጣል። አንዴ መንጌ እኛ ምንለው ነው ወይስ አንተ የምታውቀው ነው የነገርከን? እኔ ሲናገሩ እዚሁ አብረን ስንነጋገር ይለወጣል ብለው አንተ የምታውቀው ነው ወይስ እኛ ምንለው ነው ቅድም የነገርከኝ ነው ያልኩ። እሺ አንተ ንገረኝ እኮ አልኩ። አይቀየርም ካል ንገረኛ ወዳጄ። አንተ የምታውቀው ነው ወይንስ እኛ ምንለው ነው የነገርከን? አማርኛ አይሰማም እንዴ? እናንተ የምትሉት እና ያልኩኝ እናንተ እሺ ማስረጃ አንተ እኛ ምንለውን ከሆነ አንተ እኛ ምንለውን ፊዚካል ቼንጅ ያልንበትን አንተ። እኔ ፊዚካል ቼንጅ ይለወጣል ስትሉ ፊዚካል ወይ ኬሚካል ቼንጅ ነው
ምኑ ነው በጌታ ስም ደግሞ እኔ ሰው ብዬ ከዚህ ጋር መቀመጥ ውሸት ክብራቸው ነው በጌታ ስም። እናንተ የምትሉት ነው ይላል። እሺ እኛ የምንልበትን አንተ አይ እዚህ አራት ሰዎችን ሰምቼ መድኃኒዓለም ያውላችሁ ያው እኛ እንጠቀምበታለን በሚለው ብቻ ለእናንተ ለመልስና አወጣለሁ። በእኛ ማብራሪያ ወይም እኛ ስለ ጌታ ስጋና ደም ስናገር ውላጤ ዘንበለ ውላጤ ነው የምንለው። መለወጥ ያለ መለወጥ ማለት ነው። ፊዚካል ቼንጅ አናምንም። ፊዚካሊ ለውጥ ያመጣል አንልም። እኛ ሚስቲካል ነው፣ ሚስጥራዊ ለውጥ ነው ምናምነው። እንደዚህ ነው። ይሄ ማለት ምን ማለት ነው ከተባለ የሆነ ትልቅ የተለየ ቴዎሎጂ ማለት ትልቅ ነገር ነው፣ ግን የተለየ መጽሐፍ ቅዱስ የማይለው ቴዎሎጂ ነው አይደለም። ለምሳሌ ምን አለ እሱ? አዎ ስጋው ነው ብዬ አምናለሁ አለ አይደለ? ማቴዎስ ወንጌል 26 ላይ ያነሳው ምንድን ነው? ኢየሱስ ምን አነሳ ነው የሚለው? እንጀራን አነሳ። ሲሰጣቸው እንኩ እንጀራ ብሉ ነው ያላቸው? እንኩ እንጀራ ብሉ ብሏቸዋል? አላላቸውም። ያላቸው ምንድን ነው? ስጋዬ ነው አይደል ያለው? ስለዚህ ስጋውን ትበላለህ? አዎ ካልከኝ እንጀራው እንዴት ነው ስጋ የሆነው? ኢየሱስ ባርኮት በቃ እሱ ነው መለውጥ። ለውጥ እሱ ነው። ሚስቲካል ነው እንጂ ፊዚካል ደግሞ አይደለም። እና ውሸት አትዋሹ። ቢያንስ አይኔ እንቀጥለው ነበር። አይኔ እንደተረዳሁት ነው ቢለኝ በቃ አይ ስትረዳ ተሳስተሃል እንዲህ ነው ብለን እንመልስ ነበር። ግን ድርቅና ማለት ነው ማስረጃ እንደማያመጣ ያውቀዋል። ግን ይኸው እናንተ እንደምትሉት ይላል ማለት ነው። ይሄ በምንም ታሪክ ልክ ሊሆን አይችልም። ለማንኛውም ሶስቱን ጥቅሶች ላንሳቸውና እንጨርሳለን። ሶስት ጥቅሶች ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ባይዘው የገባነው በምንድን ነው? ቆይ አንድ የምጠይቀው ሰው አለ በስርዓት ከተወያየ። እሺ ብሩክ ሰላም፣ እንዴት ነህ? ሰላም ነው ሊሆን አለን። እግዚአብሔር ይመስገን። ይመች ቦታ ነው። እሺ የማቴዎስ ወንጌል ምዕራፍ 26 ላይ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠ ይላል። ያነሳው ምንድን ነው? እንጀራውን እንጀራ ነው። ምንድን ነው ያነበበው? አንዴ ልከተል። ማቴዎስ ወንጌል ምዕራፍ 26 ኦኬ። ከዛን ይቀጥልና እንካችሁ ብሉ ይህ ስጋዬ ነው አለ። ይህ ያለው ምኑን ነው? ህብስቱን ስጋዬ ነው። ከዛ ምን አለ? አንብብልኝ አይደል? ቆይ ወደሱ እንሄዳለን። ወደ ቀጥሎ ጽዋውን ነው የሚለው። ከዛ በፊት ግን ይህ ያለው ምኑን ነው እኮ? ይህ ብሏል። ጨርሰው ነው የምልህ። ከዛ ልመልስልህ ነው እኮ። ጨርሳለሁ። ይህ ያለው ምኑን ነው እኮ? ሙሉ እንዲሆን ለመመለስ እንዲመቸን አንድ ይህ የሚለውን ጨርሰው፣ እሷ ጋር ያለችውን ብቻ። ይህ ስጋዬ ነው። ጨርሻለሁ እኮ። ይህ ስጋዬ ነው 4 ነጥብ። ከዛስ ምን አለ? ስለምን የሚሆን ነው አለ? ምንም አላለም። ቀጥሎ ጽዋ ነው። ስለ ጽዋ ነው። ስለ ስጋው መልስ። ቀጥሎ የሚለው 27 ጽዋውንም አንስቶ አመሰገነ ሰጣቸውም እንዲህም አለ ብሎ ይቀጥላል። 26 መልስ እኮ እንዲህም አለ የሚለው ላይ ወይ ወዳጄ 26 ላይ ይህ የተባለው ምንድን ነው? 28 ላይ አይቀየርም እኮ ይቀየራል። 28 ላይ ልመልስልህ ነው። አሁን ስጋዬ ካለ በፊት ስለምን የሚሰጥ ነው አለ? አንድ ጊዜ አንብበው። ምንም አላለም። 26 ላይ ይህ ስጋዬ ነው የሚለው። ይህ የተባለው ምንድን ነው? እሺ እኔ ላውጣልህ። ማቴዎስ ለመጨረሻ ጊዜ እየጠየቅኩ ነው። ሉቃስ ላይ ያለውን ፈልጎት እንደው ሉቃስ ላይ ያለውን ፈልጎት ነው የሚሆነው። ይኸውልህ ስጋዬ ይህ ስጋዬ ነው አለ አይደለ? ይህ የተባለው ምንድን ነው ለሚለው ጥያቄ 28 ላይ የሚዛባ መልስ ከሌለ 28 ካልሄድኩ እንትን የምትልበት ምንም ምክንያት የለም። እኔ አላስወጣህም፣ መልስልኝ። እስከ መጨረሻው እስከፈለግከው ጥቅስ ድረስ ሄደን እናነበዋለን። የማንበቡ ችግር አይደለም፣ ግን እንድትመልስልኝ የፈለግኩት ነጥብ ስላለኝ ነው። እሺ በአጭሩ ይህ ስጋዬ ነው አለ። ይህ የተባለው ምንድን ነው? ቆርሶ ሰጣቸው። ስጋዬ ስጋው
ያነሳው ምኑን ነው? ህብስቱን ያነሳው ግን ያለው ስጋዬ ነው ያለው። ህብስቱ እንዴት ነው ስጋ የሆነው? ህብስቱ ስጋ አልሆነም እዚህ ጋር። ኦኬ ህብስቱ ስጋ ሆኗል ሳይሆን እያወራ ያለው ስለ መስቀሉ ስራ ነው። ኦኬ በሱ ማመን ስላለበት እያወራ እንጂ ስጋ ሆኖ አይደለም። ስጋ ካልሆነ አንዴ ብሩኬ አንዴ ስጋ ካልሆነ ለምንድን ነው ይህ ስጋዬ ነው ያላቸው? ተሳስቷል ማለት ነው ስጋዬ ነው ብሎ ይህ ስጋዬ ነው ብሎ ሲሰጣቸው በመጀመሪያ ደረጃ በዚህ ፖይንት ላይ ጌታ ኢየሱስ አልተሰቀለም። ኦኬ ገና የፈሰሰም ደም አይደለም የተቆረሰም ስጋም አይደለም። በጣም መረዳት ያለባችሁ እዚህ ጋር። ከዛ በኋላ ይሄን ነገር ሲሰጣቸው ግን ጥያቄ ግን ለምንድን ነው ስጋ ያልሆነውን ስጋዬ ነው ያለው? ስጋው ያልሆነውን ስጋዬ ነው ለምን አለ? እያወራ ቆይ ይሄ ለመታሰቢያ የሚደረግ ነገር ስለሆነ ትእዛዝ እንሰጣቸው። ጌታ ኢየሱስ በዚህ ሰዓት አልተሰቀለም፣ ደሙም አልፈሰሰም። ኦኬ የተቆረሰም ነገር የለም። ሰው ምን እያላቸው ነው ያለው? ጌታ ኢየሱስ እዚህ ጋር በእሱ እንዲያምኑ በመስቀሉ ስራ እንዲያምኑ ይሄን ነገር ደግሞ ሲያደርጉ ሁልጊዜ ለመታሰቢያነት እንዲያደርጉት እንጂ ይሄኛው የኔን ስጋ የሚተካ ነው ብሎ ለመዳን ይሆናል ብሎ የሰጣቸው ነገር አይደለም። በደንብ መረዳት ያለባችሁ ነው። እሺ ስጋው ምንድነው? ህብስት አነሳ፣ እንጀራን አነሳ፣ ባረከ፣ ቆርሶም ሰጣቸው፣ ስጋዬ ነው አላቸው። ያ ያነሳው ስጋ ሆኗል ወይ ስለ አልሆነም ብለኛል አይደለ? ስጋዬ ነው ያለው ምኑን ነው? ስጋዬ ነው ብሎ እየተናገረ ያለው አሁንም እያወራ ያለው በጣም ስፔሲፊክ አድርጎ እያወራ ያለው ስለ መስቀሉ ነው፣ ስለሚፈሰው ደሙና ስጋው ነው እያወራ አይደለም። አረባክ ይህ ብሎ እየተናገረ ያነሳውን ይህ ነው ብሎ እየተናገረ አይ ያነሳውን ሳይሆን ሌላ ነው እያወራ ያለው ምትል ከሆነ እኔ ግልጽ ከመጽሐፍ ቅዱስ ግጭት ነው የሚሆነው። አንዴ ተረጋጋና መጽሐፉን መጀመሪያ ተረዳው፣ ስማው። የሚለው ምንድነው? ሲበሉ ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና ተሰጥቷቸዋል። እሺ እንዲበሉ የተሰጠ ነገር አለ። ያን ከሰጣቸው በኋላ ምን አለ? ሰጠና እንካችሁ ብሉ፣ የሚበላ ነው። እሺ የሚበላ ከዛስ ይህ ስጋዬ ነው አለ። አንስቶ ባርኮ ሰጠና ብሉ፣ ይህ ስጋዬ ነው አለ ነው የሚለው። ስለዚህ እኔ ያነሳውና የሰጠው መካከል ልዩነት አለው ወይስ የለም? ልዩነት አለው። ህብስትን ያነሳው ይህ ስጋዬ ነው ብሏል። ቆይ አሁን መረዳት ቆይ አንዴ ልዩነት አለ ማለት አርቀናል መሰለኝ። ጥያቄ ይህ ስለሆነ አንዴ ጥያቄ ይህ ስለሆነ ልዩነት አለ ብለኸኛል። እሺ ያነሳውና የሰጠው መካከል ልዩነት ካለ ይህ ስጋዬ ነው የተባለው የትኛውን ነው? ይህ ስጋ እሺ ልመልስ አንዴ አታቋርጠኝ። እሺ ይሄን ህብስቱን ሲሰጣ ህብስቱና ስጋው ይለያያል ብለን ተስማምተናል ሁለታችንም። ኦኬ ጉድ። ምንድነው ታዲያ ይለያል? ማን ያለ አትስማማም? እንትኑ የቆረሰው ስጋውን ነው። አንተ ነው ያወራው። እኔ ምንም እንስማማ። የቆረሰው ስጋውን ነው። ምንም አላልኩም። እኔ አንተ የራስህ እንስማማ እኮ ልመልስልህ ነው። እንስማማ ልመልስልህ ነው። አልስማማም። መጀመሪያ ስንመልስ እኔ ራሴን እምነት እኮ ልመልስልህ ነው። በቃ የራስህን እምነት መልስ ነው። ለምን እኔ ላይ ትመስረት? የቆረሰው ህብስት ነው ወይስ ስጋውን ነው? እኔ ላይ አትመስረት። የራስህን መልስ። ልመልስልህ እኮ ነው። የቆረሰው ህብስት ነው ወይስ ስጋው ነው ነው ጥያቄ። ልመልስልህ። በቃ የምትመልስ ከሆነ የራስህ እምነት ላይ መልስ። እኔ ላይ አትመስረት። እኔ የራሴን መልስ በራሴ ጊዜ መልሳለሁ እኮ። እንድትመልስልህ ነው። አዎ አይደለም በለኝና ልቀጥል። ለመጨረሻ ጊዜ ነው ምነግርህ። የራስህ ላይ ተመስርተህ የምትመልስ ከሆነ ትመልሳለህ። ማሳየት ስለምፈልግ ያው ችግር የለውም ታግሼ አወራለሁ። እዚህ ጋር እያወራ ያለው የቆረሰው ህብስቱን ነው እንጂ ስጋውን አይደለም። ኦኬ ህብስቱን ቆረሰና ሰጣቸው። ከዛ በኋላ ይህ ስጋዬ ነው አላቸው። በሌላ ቦታ ላይ ስናይ ይህ ስለ ሰዎች ሁሉ የሚቆረስ ደሜ ስጋዬ ነው፣ ስለ አዲስ ኪዳን የሚፈስ ደሜ ነው እያለ ጌታ ኢየሱስ ይናገራል። አንደኛ ቆሮንቶስ ላይም ጳውሎስ ምን ይላል? ይሄንን ለመታሰቢያ እንድናረገው ይናገራል። ኦኬ ምን እያለ ነው ታዲያ? እዚህ ማቴዎስ ላይ ያለው ነው። ማቴዎስ ላይ ያለው ሲሰጣቸው ህብስት ነው ለመታሰቢያነት እንዲያደርጉት። ኦኬ ግን ስለምንድን ነው የሚያስቡት እያለ ነው። ስለ ስጋው ስለምኑ ስለ መስቀሉ ስራ እያሰበ ነው። በደንብ ተረዱኝ። አሁን ሲሰጣቸው ህብስት ነው እየሰጣቸው ያለው፣ ግን ስጋዬ ነው ብሎ ነገራቸው። ስጋዬ ነው ብሎ ሲነግራቸው እዚህ ጋር አልተሰቀለም። ወደፊት ለሚሰቀለው ለሚፈሰው ደሙና ለሚቆረሰው ስጋው ምንድነው እያላቸው ነው ያለው? ይሄን እንደ መታሰቢያ አድርጉት እያለ ነው። ህብስቱን ሲሰጥ መታሰቢያ እንዲያደርጉት እየነገራቸው ነው። ይህን ነገር መታሰቢያ ሲያደርጉት ደግሞ ማሰብ ያለባቸው ምንድነው እያለ ነው? ስጋውን እና ደሙን የሚፈሰውን በመስቀል ላይ ያለውን እያለ ነው። ሌላ ምንም አይነት ትርጉም የለውም ከዚህ ውጪ። እሺ ይታያል አይደለ? ይታያል። እየታየ ነው። ይታያል። እሺ
ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠ ይላል። ያነሳው ምንድን ነው? በመጽሐፉ መሰረት መልስ፣ በጥቅሱ መሰረት እንካችሁ ብሉ ይህ አለ። ይህ ያለ የትኛውን ነው? ይህ ስጋዬ እንትን ያነሳው ምንድን ነው? ህብስቱን አንስቶ እንደ ምሳሌ። አዎ ብሉ ያላቸው ምኑ ነው? ያነሳውን አይደል? ያ እንጀራውን ያላቸው ያነሳውን ብሉ ብሏቸዋል አይደል? አዎ እኮ አልኩኝ። ዮብ ቀጥል። እሺ ይህ ያለው እንጀራውን ነው፣ ያነሳውን ነው። እርሱን ባረከ ብሉም ብሏቸዋል። ከዛ ምን ነው አለ? ስጋዬ ነው አለ። ታምናለህ? ስጋው ነው ብለህ? ያ ስጋው ነው ብዬ ማመን ሳይሆን ቅድም እየነገርኩ ነው የመለስኩትን መልስ አሁን በደንብ አዳም። ታምናለህ ወይ? ስጋው ነው ብለህ ታምናለህ ወይ? አዎ በእንትን አምነዋለሁኝ። ስጋው ነው ብዬ አምናለሁኝ፣ ግን ይቀይራልና ይተካል ብዬ። በጣም ጥሩ። ቆይ አንዴ ስጋው ነው ብለህ ታምናለህ። ጥሩ። አንዴ ምንድነው መታሰቢያ የሚል ነገር ቅድም ስላነሳ አያይጄ እሱንም ላንሳለህ። እሺ ወንዶስ ነው ተው። እዚህ ጋር ይታያል። እንጀራን አንስቶ አመሰገነ። ምንድነው? እስቲ ፖዝ ሆነዋል። እስቲ እንጀራንም አንስቶ ይታያል። አዎ ይታየኛል። ስጋ የሚለው አባቴ መሀል ላይ ያለቃለው ሙሉ ላንብብልህ። ቆይ አትሩጥ። እንጀራንም አንስቶ አመሰገነ። ቆይ ተረጋጋ። ቆይ ልመልስልህ እኮ ነው። እዚህ ላይ ተረጋጋ። ቆይ ይሄን አይደለም የምፈልገው። መች ጠየቅኩህ? ቀጥል። ሳልጠይቅ ልመልስልህ። ቀጥል ዮብ ቀጥል። እሺ ሉቃስ ወንጌል ላይ ነን አሁን ያለ ነው። እንጀራን አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ስጋዬ ይህ ነው አለ። ይህን አለ። የቱን? ጨርስ መልስልሃለሁ። ጨርስ። የቱን? ጨርስ። የቱን? ይህንን የቆረሰውን። የቱ ጋር ነው የቆረሰው? ይህንን አመስግኖ ቆርሶም ሰጣቸውና የት አለ? ቆይ ስማ፣ ይኸው እዚህ አንብባ። የት አለ እንዴ? እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ይላል። ይኸውልህ አዳምጠው። ኦኬ። ከዛ በኋላ ስለ እናንተ ቆይ ለምን ታቋርጣለህ? ስለ እናንተ የሚሰጠው አላቋረጥኩ። እሺ ነው ያልኩህ። እሺ ቆይ አዳምጠኝ። እሺ ልጨርስ አንዴ። ይኸውልህ እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ምኑን? ህብስቱን። ስለ እናንተ የሚሰጠው ሉክ እዚህ ጋር እያሳየ ያለው ፊውቸር ነው የሚሰጠው። ምን? ቆይ ስማ ልጨርስ። እያነበብኩ ነው ዮብ። ስለ እናንተ የሚሰጠው ነው የሚለው። ኢቭን የተሰጠው አይደለም። ኦኬ አየህ፣ ለመታሰቢያነት ልክ ነው የሚሰጠው ነው የሚለው። ቆይ አስጨርሰኝ። የማስጨረስ አባዜ እንዴት ነው? አዎ ነው ያልኩህ ወዳጅ። አትበለኝ። ተስማማው እኮ። አዎ የሚሰጠው ነው የሚለው ነው ያልኩህ። አትበለኝ። አትበለኝ። እኔ ልጨርስና ከዛ አንተ ጠይቀኝ። እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ኦኬ፣ ስለ እናንተ የሚሰጠው ስጋዬ ይሄ ነው። ምን የሚለው? የሚሰጠው አልተሰጠም። ቆይ ስጋዬ ይሄ ነው። ተስማማን። ቆይ እኔም እኮ እዚህ ድረስ እንኳን ብያለሁ። እኔ ጥያቄ ቀጥሎ ያለው ላይ ነው። አንዴ ቆይ ብቻ ነው 19 ብቻ ነው። በጌታ አንዴ ቆይ አይሰማም። ለያለ ዮባ ቀጥል። እዚህ ድረስ ለያለው በጣም እዚህ ድረስ አንብቤ የኔም ጥያቄ የነበረው ይህ የተባለው እዚህ ጋር ምንድነው የሚል ነበረ። ከላይ ጥያቄ አልነበረኝም። እሺ ይህን የተባለው ምንድነው? ይህን የተባለው ይህ ስጋዬ ነው ካለ በኋላ ይህን አለ። ይህን ያለው ምኑን ነው? አንሶ የሰጣቸውን ቆርሶ የሰጣቸውን ህብስቱን እንጀራው ምን ብሎታል? እንጀራው እንጀራውን ስጋዬ ነው ብሎታል። እዚህ ጋር ምን ብሎታል? ስጋዬ ነው ብሎታል። አዎ ስጋዬ ነው ያለውን ይህንን ለምን ያለ? ለመታሰቢያ ያድርጉ። ስጋዬን አይደለም እያለ ያለው እንጀራውን ነው ለመታሰቢያ ያድርጉ። እየነገርኩ ነው። እየነገርኩ ነው። አንዴ ቆይ ደግሞ ስጋዬ ለምን አንተ እንጀራው ነው ማለት ከበደ? አንዴ ይሄው ስጋዬ እያለው ለምን እኔ ስጋዬ አላ እንጀራዬ ማለት ነው ከበደ? እሺ ይኸው አንዴ እንጀራን አነሳ፣ ተመልከት። አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ምን ያለው? ስጋዬ ይህ ነው። ምን ያለ ወዳጄ? ስጋዬ። ጨርስ። ስለዚህ ኢየሱስ ስጋዬ ብሎ እኔ አላፍርበትም። ቆይ አላለም። እንደዛ አይደለም። ስጋዬ አላለው እንዴ? ላስረዳ። በቃ 19 ብቻ ላስረዳ። አላለው። ላስረዳ። ስጋዬ አላለውም ወይ እኮ ስላስረዳ። አንተ አሁን ጠይቀኝ። ስጋዬ አላለውም ወይ? ጥያቄ ነው፣ አስረዳኝ አይደለም ጥያቄ ነው። አላለውም ወይ? ይኸውልህ እያለ ያለው እንጀራውን አንስቶ አመሰገነ፣ ቆርሶ ሰጣቸውና የሚለው ይህንን ብሎ ያወራው ሰጣቸውና ምን ያለው ነው? አዳምጠኝ፣ ልመልስልህ ነው እኮ። ካላዳመጥክ እኮ በጣም ከባድ ነው የሚሆነው ወንድሜ። ሰው ምን እንዲረዳ እዚህ ያለ አንተ ብሩክ፣ ይኸውልህ ብሩክ
10 ጊዜ ወደ ላይ በመውሰድ ዋናውን ፖይንት ልታስተው አትችልም። ፖይንቱ ዛጋ ነው ያለው። ተረጋጋና ምልን ስማ መጀመሪያ። እሺ ይኸውልህ እንጀራን አነሳ፣ አልተከራከርኩም። አመሰገነ፣ ቆርሶም ሰጣቸው፣ አልተከራከርኩም እዚህም ላይ። ከዛስ ስለናንተ የሚሰጠው ስጋዬ ይህ ነው አለ። እሺ ስጋዬ ብሎታል ስለ አላለውም አልከኝ። ስለዚህ ስጋዬ የሚለውን አንብብልኝ። ይሄን ያለው ማን ነው? እሺ ቀጥል እኮ አልኩህ። ቀጥል ልመልስልህ እኮ ነው። ቀጥል ጨርስ ብዬ ነው ጥያቄ። እሺ ኢየሱስ ስጋዬ ብሎታል አላለውም? ብሎታል ሲለው ግን እንደዛ አይደለም ትርጓሜው። ቀጥል ጨርስ። በቃ ቆይ ቴንክ ዩ አንዴ ተረጋጋ አንዴ። እሺ ኢየሱስ ስጋዬ ብሎታል አንተ ትለዋለህ? ስጋውን ትላለህ? ለመታሰቢያ እለዋለሁ። አዎ ስጋውን ለመታሰቢያ ህብስቱን ሳይሆን ለመታሰቢያ ህብስቱን ስቆርስ የጌታ ስጋዬ ነው ብዬ ለመታሰቢያ አደርገዋለሁ። የመስቀሉን ስራ እያስታወስኩ የጌታ ስጋዬ ብዬ ቀጥል። የጌታ ስጋ ብዬ የፈሰሰልኝ ደምና የተቆረሰልኝን ስጋ እያሰብኩኝ እበለዋለሁ። ይሄን ህብስት ቀጥል። አሁን ጥያቄን ቀጥል። እሺ ስለዚህ ይህን ስጋው ነው ብለህ ታምንና ስጋውን ለመታሰቢያ ታደርጋለህ? አዎ አደርጋለሁኝ። እሱን እኮ እኛ እኮ አሳጥሩ አንዴ ቆይ አልጨረስኩም። እዚሁ ጋር ነኝ አንዴ እንዳትሄድ በጌታ አንዴ እንትን ልበል አለው። ያው እዚሁ ጋር ነኝ። ስማ እንጂ በጌታ የትኛው ቸርች ነህ? አንዴ አሁን አባቴ መጀመሪያ ልመልስልህ ከዛ እነግርሃለሁ። አንዴ ቆይ በጌታ አንዴ የትኛው ቸርች ነህ? ምክንያቱም ቆይ ላስረዳና እነግርሃለሁ። እዴ አንዴ የትኛው ቸርች ነህ? ለምን አልኩ መሰለ? ኧረ እባክህ ስማ። ለምን አልኩ? ስጋውን ለመታሰቢያ ማድረግና ስጋው ያልሆነ ግን ደግሞ ህብስቱን ለመታሰቢያ ማድረግ በደንብ አስብ። ስጋው ያልሆነ ለመታሰቢያ ማድረግ የተለያዩ ነገሮች ናቸው፣ በፕሮቴስታንቱ ዘንድ ማለት ነው። ስጋውን ስጋው ነው ብለህ ለመታሰቢያ ማድረግ ማለት የሐዋርያት እምነት ነው። ጳውሎስም እንዳለው ሞቱን መናገር ነው። ትክክል ነው። ስጋውን ተቀብሎ ለመታሰቢያ ማድረግ ማለት ነው። በአንተ እምነት ግን ስጋው ለመታሰቢያ ሳይሆን ተራ ህብስት ምሳሌ የሆነው ነው ለመታሰቢያ የሚደረገው አይደለም። ካልኩ ያላለውን አላልኩም ብለሃል። አታጣም ወይዘሮ ቆይ አንዴ ችግር የለውም። ምን ያለው እንደት ምንም አንዴ ቆይ ብለሃል ነው እንደ ያልኩት እኔ በአንተም ቤተ እምነት ነው ያልኩህ አይደለ? አይ ብለሃል። ቤተ እምነት ማይል ከሆነ አውጣና ሳይኝ እያልኩ አላልኩም ተባብላችሁ የምትጮሁት ነው። አይ አይደለም። አንተ ቤተ እምነት ማትል ከሆነ አውጣና ሳይኝ ብለሃል ነው ያልከኝ። አትሂድ። ቆይ ችግር የለውም። አውጣና ሳይኝ የእምነት መግለጫውን አሳያለሁ። አንዴ መልሰው አንዴ የእምነት መግለጫውን አሳያለሁ። የእምነት መግለጫውን መጀመሪያ ቆይ ልመልስ መጀመሪያ ከዛ አንዴ የእምነት መግለጫውን አስቀድም። አትፍራ። እዚህ ያሳያለሁ። ምንም ይሄው እንደዚህ ይላል። አትፍራ። እዚህ ጋር 19ን አንዴ ልጨርስ። አትፍራ ነው ያልከው? አዎ አትፍራ። የእምነት ማስረጃውን አሳያለሁ። ከዛ በኋላ አሁን አሳያለሁ። ፈራው። እሺ ሶሲ በትልቁ ላድርግሽ። ሰላም ለእናንተ ይሁን። እግዚአብሔር ይመስገን። እንዴት አለሽ? ጌታ ሰላምና ጸጋ ይብዛላችሁ። እኔ ፕሮቴስታንት ነኝ። ከአንደበቴ ታውቃለህ፣ ፕሮቴስታንት ነኝ። አይ ከአንደበትሽ እንኳን ላውቅ አልችልም። ወልጅ ሰስም ሙስሊምም እንደዚህ ሊያወራ ይችላል። ከአንደበቴ የትኛው ዲኖሚኔሽን ላይ ነው? ፕሮቴስታንት ነኝ። አሁን ጥያቄ ለመመለስ ነው የገባሁት። የትኛው ዲኖሚኔሽን ላይ ነሽ? ደህና ናችሁ? ይሰማል የኔ ድምፅ? እግዚአብሔር ይመስገን። ሰላም፣ እንዴት አሉ መምህር? እግዚአብሔር ይመስገን። ቆይ በላት ቆይ እስኪ ሰላምን ባላልበት መጀመሪያ እንደምቆናት ደህና ናችሁ? ሁላችሁ እንዴት ናችሁ? የአሁኑን ሰውዬ ትምህርት ወደኋላ በማስታወሻ ያዘውና እናነሳዋለን። መሄዷ ነው። በአንደበቷ ለይተናት ነበር እኮ ባለሽ ከሄደችማ ጥሩ ተመለሽ። ካለሽ ሰላም ብያለሁ ሁላችሁ። ሶሲ ካለሽ ተመለሽ። ሁላችሁም ሰላም በሉን። በቃ ቃሎት ያሰማልን። እዮባይ እንዴት አለ? ሰላም ናችሁ? መምህር ሁለቱ መምህራን ብሩኬ ዮሐዴ አንትሽ ኢትዮ ስሪ እናቱ ሁላችሁም 1200 ሰላም ብያችኋለሁ። ሰላማችሁ ይብዛ። እኔ ገረመኝ ማለት ሳይረጋጋ በዚህ ልክ እንትን መጮህ እኔ ፕሮቴስታንቶች ማለት ሰከን ብላችሁ ግቡ፣ ስትገቡም ተረጋግታችሁ ምናምን ለምትጠየቁት ብቻ መልሱ። እሺ የራሳችሁ መልሳችሁ አትመልሱልን። ውስጥ ራስህ ፈጥረ ከዛ መልስ አትስጥ። በቃ መጀመሪያ እምነትህን ግለጽ። የምታምነውን ከገለጽክ በኋላ መልስ ስጥ። ለተሰጠን ጥያቄ ደግሞ መልስ ስጥ። የራስህን እንትን አታደርግ እና የምትገቡትም ቀጣይ እንደዛ አድርጉ።
የቦርናጌን ባናነሳ መልካም ነው። የሱ ሌላ እሺ እሺ ቀጥል። ድሉ ሰላም በለን። ሰላም ሰላም፣ እንዴት ናችሁ? ዲያቆን መኬ፣ ብሩክ፣ መምሬ፣ ፍሬም፣ ዮሐዴ፣ አንትሽ፣ ኢትዮ ምናምን ትሪ፣ ዮባ ሰላም ብያለሁ። አይ የብሩክ የራሱን ትርጉም እያመጣ ሲያወራህ የነበረው አዲሱ መደበኛ ትርጉም ላይ የሱ መምህራኖች ያስቀመጡትን ፍቺ ነው እየነገረ ያለው። ይሄ ስጋዬ ነው ይህ ደሜ ነው የሚለው በክርስቶስ በኩል የተደረገውን የመስቀሉን ስራ እንድንመለከት የሚያደርግ ነው እንጂ የክርስቶስ ስጋው አይደለም ደሙ አይደለም ብለው ያስቀመጡለትን የሱ መምህራን ያስቀመጡለትን ትርጉም ነው እየፈታ ያለ። የመጽሐፍ ቅዱስን ትርጉም አይደለም። ክርስቶስ የተናገረውን ቃል አሜን ብሎ ከመቀበል ይልቅ ታች ላይ ደግሞ ተቀምጠው ክርስቶስን የሚያርሙትን የሱን ፓስተሮች ሐሳብ ነው እያራመደ ያለው። በነገራችን ላይ ሉቃስ ወንጌል አሁንም የመረጠውንም አሁን አንተ ያሳየኸውን ቃልም ለመታሰቢያ ያድርጉት የሚለውንም ይሄንንም እዚህ ስትመጣ የመስቀሉን ስራ ኢየሱስ ክርስቶስን እንድንመለከት ነው እንጂ ክርስቶስ ስጋውን አይደለም ደሙን አይደለም ብለው ነው የፈቱት። ለዛ ነው ቅድም ጀምሮ የክርስቶስን ስጋና ደም ሳይሆን በዚያ በኩል አልፈን በመስቀሉ ላይ የተሰራውን ስራ እንድንመለከት የሚያደርግ እምነትን ገንዘብ እንድናደርግ ነው እያለ ሲለፈልፍ የነበረው ማለት ነውና አንዳንድ ጊዜ ስትገቡ አንዳንድ ክርስቶስንም አርማችሁ ሐዋርያትንም አርማችሁ ማለት በቃ አትችሉትም። አንዳንድ ጊዜ እኮ እንደው ባለቤቱን ራሱ ክርስቶስ የተናገረውን ቃል እንኳን አሜን ብላችሁ ተቀበሉት። ስለዚህ ይህ ስጋዬ ነው ብሏል፣ ይህ ደሜ ነው ብሏል። ስለዚህ ስጋው ነው ደሙን ነው ምኑን ነው ህብስቱን ምን አለው? ስጋዬ ነው። ደሙን ምን አለው? ወይ ጽዋውን ምን አለው? ደሜ ነው። ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው። ከዚህ ብሉ ጠጡ፣ በበላችሁ በጠጣችሁ ጊዜ በህይወት ትኖራላችሁ ብሏል። አሜን ብሎ በልቶ ጠጥቶ በህይወት ለመኖር በዚያ ህይወት መንገድ ውስጥ መግባት ነው እንጂ ክርስቶስን ልርም እንደው ጎበዝ ዘረተው በጌታ በማርያም ተው ግዴላችሁ። እሺ ዮሐዴ ሰላም ሰላም፣ እንዴት ዋላችሁ? ሰላም እግዚአብሔር ከእኔም ከእናንተ ጋርም ይሁን። እንዴት አላችሁ? ሁላችሁንም ሰላም ብያለሁ። ታችም ላይም ያላችሁ አለን፣ እግዚአብሔር ይመስገን። አንትሽ ሰላም 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 ለእናንተ ወንድሞች መምህራን ሁላችሁ እንዴት አላችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እሺ ኢትዮ ሰላም። ኢትዮ ሚል አካውንት ሰላም እንዴት ናችሁ? አለን እግዚአብሔር ይመስገን። እሺ ናቱ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። አንደበቴ አያስታውቅም፣ እኔ ኦርቶዶክስ ነኝ። በወጣ ይተካ ብለናል። በወጣ ይተካ ጀመርክ። በጣም ግሩም። እሺ ኢትዮ ከየት ቤተ እምነት ነበርክ? ከፕሮቴስታንት። የትኛው ዲኖሚኔሽን ላይ ነህ? ኢቫንጀሊካል። እሺ የሚመቸው እሱ ማውራት የሚችል ሰው የሚችል ሰው። እሺ መኩ ናቱን ከፍ አድርገዋል መሰለኝ። እሺ ሜቢ የማይችል ከሆነ ኢትዮ እንዴት አለ? አለው እግዚአብሔር ይመስገን። ደህና ናችሁ? ኢቫንጀሊካል ስትል ሙሉ ወንጌል ማለት ነው? ቃለ ሕይወት። ቃለ ሕይወት ቃለ ሕይወት የጌታ ስጋና ደም እውነተኛ ጌታ ስጋና ደም ብላ ታምናለች? ሊትራል ብላ አታምንም። ሊትራል ሳይሆን እኔ የጠየቁ የጌታ ስጋና ደም እውነተኛ የጌታ ስጋና ደም ብላ ታምናለች? እውነተኛ የጌታ ስጋ ምንቆርሰው ህብስት እውነተኛ የጌታ ስጋና ደም ብላ አታምንም። መታሰቢያነቱ ግን ይሆናል ብላ ታምናለች። የጌታ ስጋና ደም እውነተኛ የጌታ ስጋና ደም አይደለም ብላ ነው የምትቀበሉት ማለት ነው? መልካም። መጽሐፍ ቅዱስ ላይ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ጌታችን ኢየሱስ ክርስቶስ ህብስቱን አነሳና ሜቢ ከፈተልን እየዋ
አድርጉት። ኦኬ ከፈትክ? እሺ በቃ ዮሐዴ ከተመቸ ክፈት። አንተ መቼ ከሆነ ክፈት። ቃል በቃል እያነበብን ስለሚጠይቀን ነው። እሺ ስም ማን ነው ግን? ስም እየጠራው እንትን እንድል ኢትዮስሪ በለኝ እዛ ላይ ያለው ኢትዮስሪ። እሺ ኦኬ እያየን ብንሄድ ዮሐዴ አለ። በቃ እሺ ከፍ አድርጉት ዮሐዴ። ኦኬ ወይ ድል በድል እንቆይሽ ከከፈቱ ድል በድል ትልቁ ላይ መሆን ይቻላል። አይ በቃ ክፈት። በቃ ሁለቱ እንዴት ነበር የሚሆን? ለአንተ አድርግ። አይ የሌለ መስሎኝ ነው ልክፈት። እሺ መኩ ሁለታችን አድርገን እኔና እየጓ ትልቁ ላይ እኔ እኮ እምቢ ብሎኝ እኮ ነው። የኔ አይሰራም። አይ እዮባ ካሳነስከው እኔ እኮ ሳታሳንሰው ትልቁ ላይ አድርገን ነበር። እምቢ ያለ እንደዚህ እኔ እየነካው አይደለም። አይ ሁለታችን ቆይ አንተ ትልቁ ላይ ሁን መጀመሪያ ራስን እስኪ ትልቁ ላይ ሁን። እሺ ኦኬ አይ ቲንክ እንትን አይልም መሰለኝ። ተው በቃ እሺ ያንተ ይሄው እንደዚህ ነው እንዴ? መጥቷል። አዎ ኔትወርክ ነው መሰለኝ። ማን ነው ላይ ያለው? ማን ነው ላይ ያለው? እኔ ነው እዮብ ነው ላይ ያለው ማለት ነው። ኧረ የለም ኧረ እኔ አይደለሁም። እኔ እዚህ ጥቅል እኮ ነው ያለሁት። በማየት አለው በመዳበስ ተጠቀም። ከጎን እኔ እናንተ ነን ጎን ለጎን። እሺ ኢትዮስ የሚለው እሺ። ኤኒዌይስ መኩትሉ ላይ ይታያል። እኔ ከታየህ እሺ በቃ እንደዚሁ ያዘው። ምንድነው ማወጣላት? 26 ምንድን ነበር ያልከኝ? ማቴዎስ ነው 26 ነው። ክፈትለትና የሚታየውም ከሆነ እዚሁ ጠይቀዋለሁ እኔ። እሺ ሚዩትን አንሳና ኢትዮስሪ እየሰማሁ። እሺ ጌታችን ኢየሱስ ክርስቶስ እንዲህ አለ። ሲበሉም ኢየሱስ እንጀራን አንስቶ ባረከ። ምንን አነሳ? እንጀራን አነሳ። ምን አደረገ? ቆረሰ። ከዛ በፊት አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ። አንዴ ስለዚህ ምንድነው ያነሳው? እንጀራን አነሳ፣ ከዛ ባረከ፣ ቆረሰ፣ ከዛ ቆርሶ ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ምኔ ነው አለ። ይህ ስጋዬ ነው። ይህ ስጋዬ ነው አለ። ስጋው ነው ብለህ ታምናለህ? የቆረሰው እንግዲህ ህብስቱን ነው ያነሳው። ህብስቱን አነሳ፣ ከባረከ በኋላ ምኔ ነው? ከባረከው በኋላ ይሄ ስጋዬ ነው ብሎ ሲሰጥ በዛን ታይም አት ዘ ሞመንት ክርስቶስ በመስቀል ላይ አልተሰቀለም። የጠየቅኩን ጥያቄ ገብቷል ብሩኬ? የጠየቅኩ ጥያቄ ኢትዮስሪ ሶሪ የጠየቅኩ ጥያቄ ስጋውን እንጀራውን አነሳ፣ ባረከ፣ ከዛ በኋላ ይህ ምኔ ነው አለ። ስጋዬ ነው አለ። አንተ ክርስቶስ ስጋዬ ነው እንዳለ ሁሉ አንተም ስጋው ነው ብለህ አሜን ብለህ ትቀበላለህ? በዛ ሰዓት አሁን ይሄ ቆርሶ ያነሳው ህብስቱን ሊትራል ስጋው ነው ብዬ አላምንም። እኔ በድጋሚ ልጠይቅ፣ ጌታ ኢየሱስ ክርስቶስ ስጋዬ ነው ያለውን አሜን ብለህ ጌታ ኢየሱስ ክርስቶስ ይህ ስጋዬ ነው እንዳለው ትቀበላለህ ወይስ አትቀበልም? አይ አልቀበልም ወይ እቀበላለሁ ብለህ መልስልኝ። ማለት ጥያቄ አልገባኝም። አሁንም በድጋሚ ጌታ ኢየሱስ ክርስቶስ ህብስቱን አነሳ አይደል? ባረከ አይደል? ከዛ አመስግኖ ባረከ፣ ቆረሰ፣ እንኩ ይሄ ምኔ ነው አለ። እንኩ ይሄ ስጋዬ ነው። የማን ስጋ ነው ይሄ? በክርስቶስ ስጋ ምሳሌ የምንወስደው ህብስት ነው። ምሳሌ የሚል አለ? ምሳሌ ነው አለ ጌታ ወይስ ስጋዬ ነው ያለው? መታሰቢያዬ አድርጉ ነው ያለው። እንግዲህ
መታሰቢያ የሚለው ጋር እንመጣለን። መጀመሪያ ጌታ ኢየሱስ ክርስቶስ ስጋዬ ነው ያለው ወይስ ደግሞ የስጋ ምሳሌ ነው ያለው? እዛ ጋር ሜታ እንትን በሆነ መንገድ ሊገልጸው ሞክሯል። አይ ቲንክ ቅድም ልጁም እያወራ ነበር። ወደ ላይ አትሂድ እያልከው ነበር ልጁን። ቅድም ኢዮባም እንደዛ እያለው ነበር ልጁን እና እስቲ ወደ ላይ ተመልሰን እንመለስና ድጋሚ ላንብበን። ያነሳው ምንድን ነው ዋናው አሁን ያነሳው እንጀራው ነው። እንጀራውን ቆርሶ በሚሰጣቸው ጊዜ በእናንተ ሀሳብ ሊትራል ያ የምንበላው ህብስት የክርስቶስ ስጋና ደም ብለን ነው የምንቀበለው ነው። የኔ አሁን ጥያቄ ክርስቶስ መቼ ጠይቀኛል? እኔ ጥያቄ ጠየቅኩን አልመለስክልኝም። ከፍ በልና አንብብ አልከኝ። ይኸው ስበሉም ኢየሱስ እንጀራን አነሳል ነው። አዎ እንጀራን አነሳ። ተማመን ባረካል። አዎ ተማመን ቆረሳል። ተማመን ቆርሷል። ለደቀ መዛሙርቱ ሰጠ። አዎ ከዛ እንካችሁ ብሎ ምን አለ? ብሉ ይህ ምን ነው አለ? ስጋዬ ብሎ ሰጣቸው። ክርስቶስ ስጋዬ እንዳለ ሁሉ አንተ ስጋው ትላለህ ወይስ የስጋው ምሳሌ ትላለህ ሲባል አይ ስጋው አልልም የስጋው ምሳሌ ነው ያልከኝ። እንደዛማ ዲሳይፕሎቹ ራሱ በዛን ታይም እኮ እሰይ አሜን ብሎ ስጋው ነው አሜን ብሎ አልተቀበሉትም። እንዴት ስጋ እንበላለን ብሎ ከብዷቸዋል። እስቲ ስጠኝ ማስረጃ። አልተቀበሉትም እስቲ የሚል እስቲ ማስረጃ ስጠኝ። ማለት ስጋ እንዴት እንበላለን ብሎ ከብዷቸዋል። ይሄ ማስረጃ እስቲ ማስረጃ ከብዷቸዋል። እስቲ ማስረጃ ኢትዮዬ ከቻል ከኔ ጋር ይቀጥል ከፈቀድክልኝ። አንዴ እንጨርስ ብሩክ፣ እንጨርስና ትቀጥላለህ። አዎ አሁን ይሄን አቀርባለሁ። ማስረጃው እኮ አለ፣ ባይብል ላይ ያለ ነገር ነው እኮ ማስረጃ። በቃ እሺ ፈልግና አምጣ፣ ለቃሉም ታመኑ እኮ። አሁን አንተ ደቀ መዛሙርቶቹ አልከበዳቸውም ይሄ ነገር ሲናገር፣ እነሱ አልከበዳቸውም እያልክ ነው? ማውጣቱን ማስረጃ ማምጣቱን ተው። አምጥተን ማስረጃውን አምጥቼለ ኢትዮ ዮሐንስ 6:60 ላይ ነው ያለው። የትኛው ደቀ መዛሙርቱ? አዎ ያው ማስረጃውን እየሰጠናችሁ ለምንድን ነው የምታወርዱት? ማስረጃ የሚያመጣ ሰው እኮ ካለ ማስገባት። ማስረጃው እንዳለ አንተ ታውቃለህ። ለምን ወደ ክርክር ለምን ታዘዋለህ? ተረጋጋ እንጂ። እኔ ተረጋግቻለሁ። ለምንድን ነው የምታወርዱት? አይሚን ይሄ ነገር መኩ እኮ ያውቀዋል። ይሄ ነገር እንዳለ ያውቃል እኮ ባይብል ላይ ቦታውን አምጥቼ እንደዚህ ችግር የለውም። ማስረጃ ለምን ሰዓት መብላት እንደሆነ አውቃለሁ። ማስረጃውን አምጣ። ይኸው አውጣለት። ዮሐንስ አውጣለት። ተረጋጋ ስትባል ተረጋጋ። ማስረጃውን ከፈለክ እናግዛለን። ይሄ ልጅ ግን ዝም ብሎ ለመፈመስ ይሄ የሚሰግድ ሰው ስለሆነ እታቸው ነው። ኧረ ወርዳለሁ፣ አስወርዱኝ። እኔ እንደዛ አይነት ነገር ሲጀመር እኔ የገባሁት አንተን አይደለም። ቆይ ኧረ ኦኬ፣ እየተረጋጋን እንጂ ጎበዝ። ቅድም የወረደው ልጅ ነው ያልኩ። እባክህ እየተረጋጋ እየሰማ እሺ። ይኸው ማስረጃውን ቅድም ያልኩ ለማውራት የገባ ሰው ለምን እንደዛ ይባላል ነው ዞሮ ዞሮ። አይ በጣም ለማውራት ቅድም እኮ ገብቶ ነበረ። ለማውራትና ለመሰገጥ እኮ ይለያያል። እሺ አሁን ከፍ ማለታችሁ ደግሞ ነው ያለ ዘግቶታል። ኤክስፓንድ ማድረግ ነው ትልቁ ነው። አይ ቲንክ መሰለኝ ትልቁ ላይ ነኝ እንዴ? ቆይ የሚታያችሁ አይደለም። እሺ ናቱ ክፈት። ናቱ አለ። ትልቁ ላይ ነህ እኮ ዮሐዴ። ናቱ ትልቁ ላይ ነው አይደለሁም እኮ እኔ። ለኔ ትንሹ ላይ ነው የሚታየኝ። እዚህ እታችኛው ኮርነር ላይ ነው ያለው። መኩና ዮሐዴ አንዴ ወርዳችሁ ተመለሱ። በቃ ወይ ወጥቼ እንታ መሰለኝ። ቀይ እያበራህ ያገኘሁት ቀይ እያበራህ ናቱ ምን አልሽ? አዩባ እታችን ራሴን ያገኘሁት ኔትወርክ ነው አንቺ። አዎ ቀይ ሆኗል አሁን ራሱ። ኦኬ እንዴት ናችሁ? አለን እግዚአብሔር ይመስገን። ኢዮባ ብሎ በነገሩት የቦሌሶ አካም ጅርታ አጋ ጅራ ከዚህ በኋላ እንኳን በቱ
ኤጀቹ ማልጀቹ ውጣልኝ ያስመሰልከው እኮ ይጋ ከፈተለትና ኦኬ አሁን ይታያል ይታያል። አዎ አታ እየገባው ግስጥ አድርጎ የራሴ አሳይተኝ ምን ጉድ ነው ደግሞ አወራሹ እንደኛ ባላየ ዝም ስንል ምን ጉድ ነው አልፈልግ ነበር ሰው ሲያልፍ እንኳን አታውቅም እኔ ምን አይነት ችግር እንዳለብን አሬ እኮ ማለት ተካሄደ ነው እያልኩኝ እኮ እኛ ሌላ ወሬ የምናወራው እናቱን በማታቆርም እኛ ማወዛገባት አውቂ አይደል እንዴ? አሬ ጭራሽ በዛ ሰዓት እኮ አልገባውም። የሚገርም ለኔ እንደ ገብታ አይቻለሁ። ያመቁ የመኩ ነው እኔ ይሄ የማን ነው ብያለሁ። እኔ ራሱ ይሄኔ አይደለሁም በለኝ መኩ ፎቶውን አንተ በነፃ አሳያቸው እኮ እነሱ ሊነግዱበት እየጣሩ በነፃ አሳያቸው። መምህር የኔ ፊት ነው የናቲ ነው እኮ ማስሻለ እንዴ ለካ ኦኬ። አይ በጣም ግሩም ይሁን መምህር ሻል ሰላም ብያለሁ። እንደምን አሉ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን። ናትዬ የት ሄደህ ነው ማትታይ ተሰወርህ እንጂ ምን ነው? ትንሽ አሞኝ ነበር መምህርዬ። እውነት? በእውነት ለዛ ነው አሁን መምጣቴ ነው። አይ ግሩም በል እንግዲህ ኢትዮ ቴሌኮም ሰጠናል። ሲማውጣና ሞክር እስኪ። እሺ ቀጥል በቃ ዮሐዴ ከ44 ወይስ ከፍ እንበል? እሺ እንግዲህ እሺ ይሄ ነው አይደለ? እሺ ቆይ ከ38 አይ ቲንክ ዮሐንስ 6 ይሄን መሰለኝ አይ ቲንክ ያነሳው ሐሳብ ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና ይልና ከሰጠኝም ሁሉ አንድን እንኳን እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ የአብ ፈቃድ ይህ ነው ይልና ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ አንጎራጎሩና ይላል አባቱንና እናቱን የምናውቃቸው ይህ የዮሴፍ ልጅ አይደለም? የዮሴፍ ልጅ ኢየሱስ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል አሉ። ኢየሱስም መለሰ አላቸውም እርስ በርሳችሁ አታንጎራጉሩ። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻ ቀን አስነሳዋለሁ። ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረ ሁሉ ወደ እኔ ይመጣል። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ። ይህ ነው እንትን እንዳይላ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው ይላል። እሺ ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ። ስጋዬ ነው። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን
ስላችሁ እኮ የምርም ስጋዬ ማለቴ አይደለም አይደለ? በተሳሳተ መንገድ ተረድታችሁታል አይደለ? ማለት ያለበት ተሳስተው ተረድተውት ከሆነ ማለት ነው። እንደዛ ነው መሆን ያለበት መልሱ። ኢትዮ አቤት አቤት፣ እየሰማሁ ነው። አሁን አይሁዶች ይህ ሰው ስጋውን እንዴት ሊሰጠን ይችላል? እንድንበላው ስጋውን እንዴት ሊሰጠን ይችላል ብለው አይሁዶች ሲረዱ ይሄ መረዳታቸው ትክክል አይደለም ብለህ የምታስብ ከሆነ ወይም ደግሞ አይ የራሱ ስጋ እኮ ሊሰጣቸው አይደለም፣ ስለ ራሱ ስጋ መስጠት እኮ አይደለም እያወራ ያለው ይሄ ክፍል ብለህ ከተረዳ ወይም ደግሞ የእነሱ መረዳት ትክክል ካልሆነ ክርስቶስ ምን ብሎ ነው መመለስ ያለበት? አይ ስጋዬ ስል እኮ የእኔ ስጋ እያልኩኝ አይደለም ወይም ደግሞ ትክክለኛ ስጋ እያልኩኝ አይደለም ብሎ ነው አይደለም መመለስ ያለበት ለአይሁዶች። አይ አይደለማ፣ እንደዛ አይደለማ የሚመለሰው። ለምን ስጋውንና ደሙን ገና አልቆረሰም፣ ደሙንም ደግሞ አላፈሰሰም። መስቀል ላይ እያወራ ያለው የሱን ስጋና ደም የምንበላ ከሆነ ክርስቶስን መብላት እንዳለብን ከኋላ ወርዶ ይናገራል። ስለዚህ ስጋውን መብላትና መጠጣት ሲል ስለ ራሱ ስጋ መብላትና መጠጣት ነው ወይስ አይደለም? ስለ ራሱ ስጋ መብላትና መጠጣት ነው፣ ግን ስለ ህብስቱ አይደለም። እሱን መጣለን። ህብስቱ ራሱ የራሱ ስጋና ደም እንዴት ነው የሚበላው? ስጋውና ደሙ የሚለው መጀመሪያ ዋናው ሐሳቡ እኮ እዛ ጋር ነው ያለው። መጀመሪያ እዚህ ክፍል ላይ ስጋው መብላትና ደሙን መጠጣት ለዘላለም ህይወት እንደሆነ ሰው ስጋውን ሳይበላ ደሙን ሳይጠጣ ህይወት እንደሌለው እዚህ ክፍል ላይ እያስተማራቸው ነው። እዚህ ክፍል ላይ ስጋውን መብላትና መጠጣት አለብህ ለመዳን የሚለውን ክርስቶስ ካስረዳ በኋላ ኦኬ፣ ስለዚህ ስጋውና ደሙ እንዴት ነው የምንበላው የሚለው ፕራክቲካሊ የት ነው የሚያሳያቸው? ማቴዎስ 26 ላይ ሄደን እንዴት ነው የክርስቶስ ስጋ መብላት የክርስቶስ ደም መጠጣት እንዴት ነው የሚለው ከሐዋርያቶቹ ከራሱ ክርስቶስ ራሱ ሲሰጣቸው እንመለከታለን ማለት ነው። እዚህ ክፍል ግን አይሁዶች ስጋዬን ብሉ ደሜን ጠጡ ሲላቸው እንዴት ስጋውንና ደሙን ልንበላ ሊሰጠን ይቻለዋል ብለው ተከራከሩ ነው የሚለው። ክርስቶስ መልሱ መሆን ያለበት ትክክልም ስለ ራሱ ስጋና ስለ ራሱ ደም መብላትና መጠጣት ካልሆነ አይ ይህ ቀጥታ እኮ የሚወሰድ የሚበላ የሚጠጣ ማለት አይደለም ብሎ ነው አይደለም ማብራራት ያለበት እንደናንተ መረዳት ከሆነ ግዴታ አንተ በመራው በዚህ ወይ መሆን አለበት አይባልም። አሁን ኢየሱስ ክርስቶስ ተሳስተው ከተረዱት ማረም የለበትም መረዳታቸውንና ሞቲቫቸውን ያውቃል። እነሱ የሙሴን መና እያሰቡ ነው በዛ ጊዜ። አሁን አውዱ ሞቲቫቸው እንደዛ እንደሆነ ያውቃል ክርስቶስ ስለሚያውቅ ያው ሞቲቫቸው እኮ በግልጽ ተነገረ። እንዴት ስጋውና ደሙ ሊሰጠን ይችላል እኮ ብለው ተከራከሩ። ሐሳባቸው ይሆንና እነሱ ኦልሬዲ ክርስቶስ ከሰማይ እንዳልመጣ ክርስቶስ እንዳልሆነ ስለሚያምኑ ኦልሬዲ ልባቸውን እንደዛ አድርገው ስለሚያምኑ ከሰማይ ያልሆነ ሰው እንዴት ከሰማይ ስጋ ሊያወርድ ይችላል ነው ሞቲቫቸው። የሙሴን መና እያሰቡ ነው የዛን ጊዜ ሲያወሩ። እኔ የምሰጠው ስጋ እኔ የምሰጠው ደም ግን እውነተኛ እንደሆነ ነው። ምንድነው የሚሰጣቸው? ክርስቶስ የሚሰጣቸው ስጋ መብል ወይም ደግሞ እሰጣችኋለሁ ያላቸው መብል ምኑን ነው እሰጣችኋለሁ ያለው? ክርስቶስ ራሱን አሳልፎ እንደሚሰጥ እየተናገረ ነው። ስለዚህ ራሱን ሲሰጥ ስጋውና ደሙን ነው ማለት ነው አይደል? ራሱ ማለት ስጋውና ደሙ ማለት ራሱን አሳልፎ ሲሰጥ ስጋውንና ደሙን ቆርሶ እንደሚያድን ክርስቶስን ደግሞ ያንን ደግሞ ሊበሉትና አሳልፎ ወይም ደግሞ አልፎ የተሰጠበት ወይም ደግሞ ራሱን የሰጠውን ስጋውና ደሙ ደግሞ መብላትና መጠጣት ይገባቸዋል አይደል? ካልበሉና ካልጠጡስ የዘላለም ህይወት አላቸው? የላቸው። በጣም አሪፍ። ስለዚህ እዚህ ክፍል ላይ ክርስቶስ የሚሰጠውን ያንን ስጋና ደም መብላት መጠጣት የግድ ያስፈልጓል ማንኛውም ሰው። ምክንያቱ እዚህ ክፍል ላይ እንዴት ስጋውና ደሙ ሊሰጠን ይችላል ብለው ሲከራከሩ እነዚህ ሰዎች እነዚህ አይሁዶች ማለት ነው አይ ይሄ እኔ እኮ ስጋዬ ስል ስጋ ማለት አይደለም ደሜ ስል ደም ማለት አይደለም ብሎ ሳይሆን የተናገረው ኦኬ። ስለዚህ ኢየሱስ እንዲህ አላቸው አለ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁም። አለቀ። ክርስቶስ እንዴት ነው ኢየሱስ ስጋና ደም ልንበላ የምንችለው ብለው ለሚጠራጠሩ እምነተ ጎዶሎች ሁልጊዜ ምንድን ነው የሚላቸው? እውነት እውነት እላችኋለሁ
የሰውን ልጅ ስጋውን ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ምን የላችሁም? ህይወት የላችሁም ይልና ስጋዬን የሚበላ ደሜንም የሚጠጣ የዘላለም ህይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ አለ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና። ኦኬ፣ ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ ይላል። አሁን ይህንን ስጋውና ይህንን ደሙ መብላት የግድ እንደሚያስፈልግ ክርስቶስ ኢየሱስ ተናገረ አይደል? ኢትዮ የክርስቶስ እንደምና ድምፅ ስለጠፋ ነው። የክርስቶስ ስጋውና የክርስቶስ ደሙ መብላት መጠጣት የግድ እንደሚያስፈልግ ለዘላለም ህይወት እንደሆነ እዚህ ክፍል ላይ ተናገረ አይደለ? አዎ፣ በጣም አሪፍ። ይሄንን አንቀበልም ያሉ ብዙ ደቀ መዛሙርት ወይም ደግሞ ብዙ የክርስቶስ ተከታዮች ወደኋላ ተመልሰዋል አይደል? ይሄንን አንቀበልም በማለታቸው አንቀበልም ያሉ ሲመለሱ ክርስቶስ ኦፌንድ አላረግም ብሎ ዝም አላለም። እናንተ መመለስ ከፈለጋችሁ መመለስ ትችላላችሁ። ጎበዝ። ስለዚህ ክርስቶስ የግድ ስጋዬን ብሉ ደሜን ጠጡ ለዘላለም ህይወት ሲል አይ እንዴት ስጋው ሊሆን ይችላል እንዴት ደሙ ሊሆን ይችላል ብለው ለተቃወሙት ሁሉ ያለ ማለት ምንም ርህራሄ እምነትም ስለሌላቸው እምነተ ጎደሎዎችም ስለሆኑ ሂዱ አላቸው። ሊመልሳቸው ራሱ አልፈለግም። እንኳን እነሱ ይቅርና ወደ 12 ሐዋርያትም ዞረና ከእናንተስ ለሄድ የሚፈልግ የሚወድ አለ ወይ ብሎ ይጠይቃቸዋል አይደል? ከእናንተ ሊሄድ የሚፈልግ አለ ብሎ ይጠይቃቸዋል አይደል? ግን ዋናው ፖይንቱ እዛ ጋር እንድትነግረኝ የምፈልገው ጴጥሮስ ዋናው ፖይንቱ ልንመጣ ነው። አሁን ክርስቶስ የምርም ምሳሌ ከሆነ ሜታፎር ከሆነ የሚናገራቸው ወደ ኋላ ሲመለሱ እናንተስ እንዲመለሱ ያደረገው ምንድነው ነው? ዋናው ስጋው ከብዷቸው ነው። ይሄ ነገር ስጋውና ደሙ ብሉ። አዎ፣ እንዴት የእሱ ስጋና ደም ልንበላ ልንጠጣ እንችላለን? ይሄ አንቀበልም ብሎ ነው ወደ ኋላ ያሸቱ። ምን ጥያቄ ነው? ስለዚህ የክርስቶስ ስጋው መብላት ደሙን መጠጣት የዘላለም ህይወት ያሰጣል። ይሄን ካልተቀበልክ ወደ ኋላ የተመለሱት ለመቀበል ከብዷቸው ይሄን ነገር በቃ ኦልሬዲ ከአእምሯቸው በላይ ስለሆነ ተመለሱ ነው። ክርስቶስ ደግሞ ወደ እነ ጴጥሮስ ተመልሶ እናንተም መመለስ ከፈለጋችሁ ለምን ክርስቶስ እውነተኛውን ትምህርት እያስተማረ ስለሆነ ትክክለኛውን ትምህርት እያስተማረ ስለሆነ ኦፌንድ አደርጋለሁ ብሎ የሚፈራው ምንም ነገር የለም። የሰማዩን ነው። ስለዚህ ጴጥሮስ ራሱ በዛ ሰዓት ማለት ፉሊ አንደርስታንድ አላረገም። ይሄን ነገር ማለት አንተ አንደርስታንድ አድርጓል የምትለኝ ከሆነ ማሳየት ትችላለህ፣ ግን አንደርስታንድ አላረገም። ኧረ እባክህ ከየት አመጣው? እስቲ ፉሊ አንደርስታንድ አላረገም የሚለው እስቲ አምጣ ማስረጃ። ግልጽ ቦታው ማለት ክርስቶስ አስተማረ። እንኳን ሐዋርያው ቅዱስ ጴጥሮስ ይቅርና አይሁዶች ራሱ አንደርስታንድ አድርገውታል። አንደርስታንድ ያደረጉትን ነገር መቀበል ሲያቀታቸው፣ ምክንያቱ በቃ ክርስቶስ ስጋውን መብላት ደሙን መጠጣት የግድ ነው አላቸው። አለቀ። ካልበላህ ካልጠጣህ ህይወት የለህም ብሎ ተናገረ። ይሄ ቅድም እንዳልከው ከአይምሯቸው በላይ ሆነ። እንዴት የእሱ ስጋና ደም ልንበላ ልንጠጣ እንችላለን? በቃ ይሄማ አንቀበልም ብለው አብዛኞቹ ተመለሱ። ወደ ሐዋርያቶቹ ዞር። አሁን ስለተረዱት ነው። አይ እነዛ እኮ በተሳሳተ መንገድ ተረድተውት ነው። አያችሁ ወደኋላ የሸሹት አላላቸውም ለሐዋርያቶቹ። ይኸው እናንተ ራሱ ይሄንን ትቀበላላችሁ ወይስ መሄድ ትፈልጋላችሁ? ሐዋርያው ቅዱስ ጴጥሮስ ከአንተ ወዴት እንሄዳለን? አንተ የህይወት ቃል አለህ አለው። አየህ፣ አንተ የምትናገረው የህይወት ቃል ነው። አንተ የተናገርከው ካልተቀበልን ህይወት የለንም ብሎ ጴጥሮስ እንቀበላለን አለ። ለዛ ነው እኮ ማቴዎስ 26 ላይ ይህ ስጋዬ ነው ይህ ደሜ ነው ብሎ ሲሰጣቸው እንዴት ሊሆን ይችላል ብለው አልተጠራጠሩም። ኦልሬዲ እዚህ ጋር አምነው ተቀብለዋል። ጴጥሮስ አምኗል፣ ሐዋርያቶቹ አምነዋል። በቃ ስጋውን መብላት ደሙን መጠጣት ለዘላለም ህይወት እንደሆነ ስላስተማራቸው ያስተማራቸውንም አሜን ብለው ስለተቀበሉ ማቴዎስ 26 ላይ ይሄው ለኃጢአት ይቅርታ የሚቆረሰው ስጋዬ ኦልሬዲ ተቀብለዋል ነው የምትለኝ? ኦፍ ኮርስ ይቅርታ ጴጥሮስ አልተቀበለም የሚል ከየት አመጣው? ኖ እኔ አልተቀበለም የሚል ነገር የለም። ግን
ቢቀበሉ ታዲያ ፉሊ አንደርስታንድ አላረገውም የሚል ከየት ነው ያመጣው? ልንገራ ቢቀበሉና ፉሊ አንደርስታንድ ቢያረጉ እናንተም መሄድ ትችላላችሁ። ክርስቶስ ለምን አላቸው? እናንተስ መሄድ ትፈልጋላችሁ ወይ? ጥያቄ የጠየቃቸው ማለት ነው። ምክንያቱም ከነዛ መካከል ላለመቀበል አንዴ ቆይ ሀሳቤን ልጨርሳ። ጠይቀኝ እኮ ነው። እንዴት እናንተስ መሄድ ትፈልጋላችሁ አላቸው ብለህ ጠይቀኛል። ያንን ልመልስልህ አንዴ። እሺ፣ ምክንያቱም ከእነዛ ከሐዋርያት መካከል ራሱ የማያምን ሰው አለ፣ እዛው ዝቅ ብሎ ስለሚናገር ማለት ነው። እሺ ቆይ በልቡ አውቆ ያሰናክላችኋል ካለ በኋላ እሺ አይሁዶች ብቻ አይደለም ገብተዋል እዛ ጋር የተመለሱት ደቀ መዛሙርቶችም ጭምር ናቸው። አዎ ልትሄዱ ትፈልጋላችሁ ወይ? ብዙዎች ይኸው ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደኋላ ተመለሱ ይልና ወደፊትም ከእርሱ ጋር አልሄዱም ይላል። መቀበል ስለከበዳቸው ማለት ነው። ኢየሱስም ለ12ቱ አለ እናንተ ደግሞ ልትሄዱ ትወዳላችሁን አለ። ኦኬ፣ ከዛ አልተረዱም የሚል ከየት እንዳመጣው ባላቅም ማለት። ስምዖን ግን ምንድን ያለው? ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ አለው። እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ አምነናል አውቀናልም ብሎ መለሰለት። እናምናለን እናውቃለን ያለው እንጂ ፉሊ አንደርስታንድ አላረግንም አላለም። ኦኬ፣ ስለዚህ ቀጥሎ ለምን እንደጠየቃቸው እዚህ ጋር ሲናገር ኢየሱስም እኔ እናንተን 12ታችሁን የመረጥኳችሁ አይደለምን? ከእናንተ አንዱ ዲያብሎስ ነው ብሎ መለሰላቸው። ኦኬ፣ ከእናንተ አንዱ ዲያብሎስ ነው። ስለ ስምዖንም ልጅ ስለ አስቆሮቱ ይሁዳ ተናገረ ይላል። ከ12ቱ አንዱ የሆነ እርሱ አሳልፎ ይሰጠው ዘንድ አለውና ብሎ ስለ ይሁዳ እንደጠየቃቸው እዛ ክፍል ላይ ይናገራል ማለት ነው። ስለዚህ ጴጥሮስ አውቀናል አምነናል ብሎ ሲናገር ከእናንተ አንዱ ግን ምንድነው ብሎታል? ዲያብሎስ ነው ብሎ ተናግሯል ማለት። ስለዚህ ከዚህ አንጻር እንጂ ጴጥሮስ አልተረዳም ወይ ሐዋርያቶቹ አልተረዱም የሚል ጭራሽ ሽታውም የለም ማለት። ግልጽ ነው። ራዲ በዚህ አጋጣሚ አንድ ያወራው ግልጽ ነው። በጣም ግልጽ ነገር ነው ያወራው። አሁን ይሄ እዚህ ሐዋርያት ተማሩ ስለ ስጋና ደሙ ማለት። አሁን ልክ 26 ላይ ማቴዎስ 26 ላይ 26 ሲመጣ ምን አለ? ሲበሉም አለ ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ሶሪ ተመልሻለሁ። ኦኬ ይቅርታ ስልክ ገብቶ ነበረ። እሺ ሲበሉ ማለት ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና ይላል እንካችሁ ብሉ ይህ ስጋዬ ነው አለ ይላል። አየህ የሚፈሰው ደግሞ ይህ ስለሆነ ለዘላለም ሕይወት የሚሆነው ደግሞ ይህ ስለሆነ ሁላችሁም ከእርሱ ጠጡ ይልና የአዲስ ኪዳን ነው የሚለው። ለአዲስ ኪዳን የሚሆን ደሜ ይህ ነው ብሎ ነው ክርስቶስ ራሱ የሚመሰርተው ማለት ነው። ስለዚህ ብሉ ጠጡ፣ የዘላለም ሕይወት ካልበላችሁ ካልጠጣችሁ የዘላለም ሕይወት የላችሁም። እኔ በእናንተ እናንተ በእኔ እንድትኖሩ ስጋዬን ብሉ ደሜን ጠጡ ብሎ ያስተማረውን ትምህርት ፕራክቲካሊ ደግሞ እንዴት እንደሚበሉት ሐዋርያቶቹ ይኸው በግልጽ አስተማራቸው። ሐዋርያቶቹ ይህ ስጋዬ ነው ሲላቸው አሜን ብለው ነው የሚቀበሉት። ይህ ደሜ ነው ሲላቸው አሜን ብለው ተቀበሉ፣ በሉ፣ ጠጡ ማለት። ስለዚህ ከዚህ አንጻር የሚታይ ነው። ክርስቶስ ስጋዬ ብሎ ከስጋ ውጪ የሆነ ሌላ ነገር ምንም ተናግሮ አያውቅም። ደሜ ነው ብለው ከደሙ ውጪ የሆነ ሌላ ምንም ነገር ተናግሮ አያውቅም። በመጽሐፍ ቅዱስ ስጋው ነው ደሜ ነው ብሎ ተናግሯል። በግልጽ ስጋውና ደሙ ነው።
በጣም በሚገርም ሁኔታ ለቅዱስ ዮሐንስ የቀረበ ደቀ መዝሙሩ አግናጢዮስ ነው። እንግዲህ የእሱ ተማሪ ማለት ነው። እሱ ምን ብሎ ነው የተረዳው? ስጋዬና ደም የሚለው በቃ ስጋውና ደሙ ነው። እንደውም ስጋና ደሙ አይደለም ብለው የሚቃወሙ ግኖስቲኮችን ወይም ደግሞ ግኖስቲካውያን ኖስቲሲዝም ተከታዮች ምንድነው የሚላቸው? መናፍቃን ሄሬሲስ ከስጋና ደሙ ከጌታችን ስጋና ደም ይርቃሉ። ምክንያቱም ይልና የጌታችን ኢዩካሪስት ቅዱስ ቁርባን ይላል የጌታችን የኢየሱስ ክርስቶስ ስጋውና ደሙ እንደሆነ ስለማይቀበሉ ቅዱስ አግናጢዮስ ስጋና ደሙ ብሎ ነው የሚገልጸው። ስጋና ደሙ ነው ኢዩካሪስት ብሎ ነው የሚናገረው። ይሄንን የማይቀበሉ መናፍቃን ደግሞ እየተከራከሩ በክርክሮቻቸው መሃል ይሞታሉ፣ ይጠፋሉ ብሎ ነው የሚናገረው። በክርክሮቻቸው መሃል ስጋው አይደለም እያሉ እየተከራከሩ በክርክሮቻቸው መሃል ይሞታሉ፣ ይጠፋሉ ብሎ በግልጽ ይናገር። የዮሐንስ ወንጌል ምዕራፍ 6 የዮሐንስ ወንጌላዊ የሱ ተማሪ ማለት ነው። እንግዲህ እሱ ከተረዳው ውጪ አይ እኔ ላብራራለህ ብትለኝ ማይ ብራዘር ዳሪያዝ ነው ያለው። እንደዛ ነው ልንል ምንችለው ነው። ያ ከዚህ አንጻር የሚታይ ነው። ምናልባት መኩ ምናምን ቀጥሉ። ቅድም ሐሳብ ልሰጥ ማለት ከየትኛው ወገን ነው እሱ? ከተመለሱት ወገን ነው ከሐዋርያ ካንተ ወዴት እንሄዳለን ብሎ ቢመለሱም እኔም በእነሱ ወገን ብሆንም ሐዋርያቱም እንደገባቸው ይሄ የሚቆርሰው ስጋ ሊትራል አሁን ቆርሶ የሰጣቸው ህብስትና ዋይኑ ሳይሆን ክርስቶስ ራሱን መስዋዕት የሚያደርገው መሆኑን አምነው እነሱ ገብቷቸው ዳውት ያደረጉት ነገር አለ ብዬ ባምንም እንደዛ ነው እና ግዴታ አሁን ይሄ አንዴ ኢትዮ እዚህ ጋር ቃል በቃል ማቴዎስ 27 ላይ አምጥቶ ምን እንደሚሰጣችሁ ስጋው እንደሆነ ቃል በቃል እኮ ሰጣቸው። ልክ ከእነርሱ ጋር አብረ የጌታ ስጋና ደም አዎ የጌታ ስጋና ደም ብለ ልክ እንደማን ልክ ኢየሱስ እንዳለ ኢየሱስ እንደተናገረው አሜን ብለ ሐዋርያቶች አሜን ብለው እንደተቀበሉ መቀበል ነበረብህ። አሜን ብለው ነው ተቀበሉ። ድና ያርጓል። እዚህ ጋር እስቲ ትመለከታለህ። አይ ይሄ ስጋዬ አይደለም ያንተ ስጋ ምሳሌ ነው ብሏል። ኖ ዳውት ያደረጉት ሐዋርያትም ዳውት አድርገዋል። እዛ ጋር እንደምናየው ማለት የተወሰነ አላረጉም ይላል እኮ ቃሉ ማለት ደቀ መዝሙር አይ ሌሎቹ ናቸው። ደቀ መዝሙር የሚለው ሌሎቹ ደቀ መዝሙር እሱን የሚከተሉትን ደቀ መዝሙር አለ እንጂ 12ቱን ለብቻ ነው ተመልሶ እናንተስ ትሄዳላችሁን አለ። እነሱ ግን አይ ካንተ ወዴት እንሄዳለን ነው ያለው። 12ቱ ለብቻ ነው ለይቶ ኢትዮ እንጂ ደቀ መዛሙርት ያለን ሐዋርያትን ሳይሆን ሌሎችን ነው። ይሄው ከሐዋርያት 12ቱ ጋር ዞሮ እሱ ጠይቀዋቸዋል። ግን አሁን ይሄ ማለት እንትን ሊያከራክረን አይችልም። ይሄ ዲፕሊ የሚጠና ነገር ነው ማለት የተጻፈ ነገር እንደዚህ ነው ብሎ የተቀመጠ ነገር ስለሌለ እኔም ማውራት አልፈልግም እሱን። ኤኒዌይስ ግን ያኛዎቹ የተመለሱት ሞቲቫቸው መጀመሪያ ምንድነው ነው ማለት ዲፕሊ መሄድ ባያስፈልገንም
እነሱ በፊት የተሰጣቸው ህግ ጋር እንደዚህ ስጋ መብላት እንዴት ነው ለነሱ ጥሬ ስጋ ምናምን በሚለው ጋር ብዙ ነገር አያይዞ ነው እንግዲህ አይሁዶች እንደዛ የሚሉት። እነሱ ስጋው አለ ክርስቶስ እኮ አላብራራላቸውም። በነገራችን ላይ ስጋዬ ነው አለ፣ ስጋዬ ነው በቃ። በነገራችን ላይ ዮሐንስ ራሱ በጣም በብዙ ቦታ ላይ ስጋው ባይሆን ብሎ እንትን ቢል ማለት ነው ያብራራ ነበረ። ልክ ለምሳሌ ጌታ ኢየሱስ ክርስቶስ ይህን ቤተ መቅደስ አፍርሱና በሶስተኛው ቀን አስነሳለሁ አለ። እንዲህ 46 ዓመት እንትን ያደረገውን እንዴት በሶስት ቀን ተመልሶ አፍርሶ ይሰራል ምናምን የሚለውን አሰቡ እነሱ። ጌታ ኢየሱስ ክርስቶስ ግን ምን አለ መልሶ ጌታ ኢየሱስ ክርስቶስ ሳይሆን ዮሐንስ ግን ሲያብራራ ይሄንን እነሱ ስለምንድን ነው የሚያስቡት? ስለ ቤተ መቅደስ፣ ሰለሞን ቤተ መቅደስ። ጌታ ግን እየተናገረ ያለው ስለምንድን ነው ብሎ አብራራ። ስለ ስጋው፣ ስለ ቤተ መቅደስ፣ ስለ ማንነቱ ነው እያወራ ያለው፣ ስለ ሞቱና ትንሣኤ ነው እያወራ ያለው ብሎ አብራራበት። እዚህ ጋር ግን ቅዱስ ዮሐንስ አላብራራም። በነገራችን ላይ ምንም ነገር አልተናገረም። በቃ ስጋው ነው ሊትራሊ ምንም ሌላ ነገር አላለም። አሜን ብሎ ደግሞ ጌታ ኢየሱስ ክርስቶስ ደግሞ ልክ ሲሰጥ አሜን ይህ ስጋዬ ነው አለ ጌታ ኢየሱስ ክርስቶስ። ይህ ለአዲስ ኪዳን የሚፈሰው ደሜ ነው አለ። አሜን ብሎ ተቀበሉ ሐዋርያት። አንተ ለምን መቀበል አቃተ? ለምን እምነት ጎደለ ነው ትልቁ ነገር። እና አባቶችም ለምሳሌ ከአባቶች ቅዱስ ስጋውና ክቡር ደሙን አይደለም የጌታ ስጋና ደም አይደለም ምሳሌ ነው ያሉ አሉ። በዘመናት በክርስትና መካከል አሉ። ኢትዮ ሜቢ ካወቃቸው አባቶች ጋር መሄድ አያስፈልግም። ሰፋ አድርገን ላለመሄድም አሁን እኔም ጥያቄ አንደኛ የገባሁት አንድ ጥያቄ መጨረሻ ላይ አሁን ጠይቀዋለሁ። አሉ ወይስ የሉ? ክሪቲካል የሆነ ጥያቄ አለ። እሱን አሁን ብዙ ማውራት አያስፈልግም። መኩ ይገባኛል፣ አካሄድ ይገባኛል። ግን የኔ አሁን ፖይንቱ እንዴት ነው? ልንስማማም ላንስማማም እንችላለን እኮ። አይ ሪስፔክት ዩ። በቃ መቀበል ግዴታ ስላልሆነ ግን አሁን ፖይንቱ ምን ነው? የጌታን ቃል ካልተቀበልክ እንግዲህ ምን እንላለን? ማለት እንድትቀበል እንድትማር ምናምን እንመክራለን። እንግዲህ ከዚህ በላይ ይበቃል መሰለኝ። ሌላ ሰው ቢገባ መልካም ነው። አስወረድከው እንደ አላስወረድኩም። ኢትዮ የት ሄድክና? አንዴ ማለት እንዴት መሰላችሁ? አሁን መጽሐፍ ቅዱሱ ግልጽ ነው አይደል? አንትሽ ቆይ አንዴ፣ መጽሐፍ ቅዱሱ ግልጽ ነው። እንግዲህ ክርስቶስ ደሜ ነው ስጋዬ ነው እያለ አይ ደምህ አይደለም ብለን ከተቃወም ነው አንድ ራሱ የቻለ ችግር ነው አይደል? ከክርስቶስ ጋር ቀጥታ መጋጨትም ጭምር ስለሆነ ማለት የክርስቶስ ተቃዋሚ ሆኖ መነሳት ነው። ሁለተኛ ደግሞ በጣም የሚገርመው እንግዲህ በቤተ ክርስቲያን አሉ የምንላቸው ቅዱሳን አባቶች በምልአት ያመኑበትን እምነት አሁን ያለን ሰዎች ካልያዝን ሁሉም አባቶች ተሳስተዋል፣ እኔ ብቻ ነኝ ልክ ማለት እንደዛ እያላችሁ ነው። ለምሳሌ ኢትዮ አሁን በቤተ ክርስቲያን አባቶች ለ1500 ዘመናት ለ1500 ዘመናት ከዛ በኋላ ስለሆነ እንደዚህ አይነት ሀሳብ ራሱ ፎር ዘ ፈርስት ታይም የመጣው ከግኖስቲኮች ቀጥሎ ማለት ነው። አሁን በቤተ ክርስቲያን ታሪክ ለ1500 ዓመታት የነበሩ አባቶች በሙሉ ተሳስተዋል ብለህ ታምናለህ? ምን በቤተ ክርስቲያን እንግዲህ በቤተ ክርስቲያን ታሪክ ውስጥ ከመጽሐፍ ቅዱስ ወይም ከቤተ ክርስቲያን መመስረት ጀምሮ እስከ ዝዊንግሊ መምጣት ድረስ 1500ን በለውና አፕሮክሲሜትሊ ማለት 16ኛው ክፍለ ዘመን ስለሆነ ይሄ ለመጀመሪያ ፎር ዘ ፈርስት ታይም እንደዚህ አይነት ትምህርቶች የመጡት በ1500 ዘመን የቤተ ክርስቲያን ታሪክ ውስጥ የነበሩ ሁሉም ቅዱሳን አባቶች እነ አትናቴዎስ፣ እነ አግናጢዎስ፣ እነ ሄሬኔዎስ፣ እነ ፖሊካርፕ እነዚህ አባቶችን ጨምሮ በሙሉ በጌታ ስጋና ደም ሁሉም ተሳስተዋል ብለህ ነው የምታምነው? ሁሉም ስህተት ናቸው። ከዛ ዝም ሊመጡ ነው ትክክለኛ እንደዛ እንደማልል ነው። እንደዛ አልልም፣ ተሳስተዋል አልልም። ግን የምቀበለው ያው የኔን እምነት ታውቀዋለህ እኮ ዮሐዴ። ይሄ ማለት
ይሄን ለምን እንደዚህ ይሄን እንዲህ ለምን አንተም አባቶችን ሁሉንም ማለት ብትቀበላቸውም ሀሳባቸውን ሁሉንም አትቀበልም። የነሱን እንደወረደ ይሄን እኔ አሁን የአባቶችን ትምህርት ባመጣ አስደግፌ ባመጣ ሁሉንም እቀበላለሁ ማለት አልችልም። እሺ አባቶችን ኮንሰንሰስ ካለበት እኔ ማልቀበለው ምንም ነገር የለም። ኮንሰንሰስ ካለበት ኮንሰንሰስ ማለት ኮንሰንሰስ ኦፍ ፓትረም ይባላል። ወይም ደግሞ የአባቶች በምልአት መስማማት በቃ ይሄ የቤተ ክርስቲያን ትክክለኛ እምነቷ ነው፣ የማይናወጽ ወይም ደግሞ የማይቀየር እምነቷ ነው። ሲቀጥል ደግሞ በነገረ ድህነት ዙሪያ አባቶች ያመኑትን የተናገሩትን እኔ ይቀበላለሁ። አባቶች ማለት የቤተ ክርስቲያን ቅዱሳን አባቶች የተናገሩትን የትኛውም ነገረ ድህነት ላይ ማለት ነው እኔ ይቀበላለሁ፣ የማልቀበለው የለም። አሁን ግን እየተናገርን ያለነው ኮንሰንሰስ ብቻ ሳይሆን ኢንታየር በቤተ ክርስቲያን ታሪክ ውስጥ ጭራሽ ተሰምቶም ታይቶም የማይታወቅ ትምህርት ነው አሁን የያዛችሁት ማለት ነው። በምልአት አባቶች የሚታመነው ትምህርት እናንተ ጋር የለም። ሁሉም አባቶች ተሳስተው እናንተ ናችሁ ወይ ከዙዊንግሊ በኋላ የመጣችሁ ሰዎች እናንተ ትክክለኛው ትምህርት ይዘናል፣ ሁሉም አባቶች ግን የተሳሳተ እምነት አላቸው ብለህ ነው የምታምነው? ኢትዮ በዚህ በጌታ ስጋና ደም ዙሪያ ማለት ነው። ሶሪ ሚት ነኝ። አሁን ወደ አባቶች ትምህርት ልንሄድ ነው። አሁን ሰፋ ቅድም ያልኩት ለመኩም ለዛ ነው ወጣ ባንል ጥሩ ነው። ሰፋ እያለ ከሚሄድ እዚህ ባይብሊካል ባለው መንገድ ለምን የጠየቅኩን? ቆይ ወደ አባቶች አንሄድም። ሁሉም አባቶች ስህተት ናቸው ብለህ ታምናለህ ወይ ነው ጥያቄ እንጂ እሱን ነገርኩ እኮ ማለት ሁሉም ስህተት ናቸው ብዬ አላምንም። ማለት ስህተት ናቸው ብዬ ሁሉም ስህተት ካልሆኑ ሁሉም አባቶች የጌታ ስጋና ደም እውነተኛ እንደሆነ ለዘላለም ሕይወት እንደሆነ ለኃጢአት ስርየት እንደሆነ ሁሉም ያምናሉ ማለት ነው። ስለዚህ ለምን አታምንም? አንተ ከአባቶች የተለየ እምነት ይዘህ እንዴት ክርስቲያን ነኝ ልትራሱ ትችላለህ? አሁን አንተ ያስከው አቋም በጌታ ስጋና ደም ባለው ትምህርት ላይ አባቶችን አንስተ ይሄ ነው አባቶችን አንስተ ጠቅሳቸው በመደዳ እንደዚህ ነው ሁሉም ያሉት ብለ ለእኔ ስታመጣልኝ እኔም ደግሞ ባይብሊካል የሆነ ኮንቴክስት ይዤ እነሱ አሁን ትክክል ናቸው አይደሉም፣ ሊሳሳቱ ይችላሉ ላይሳሳቱ ይችላሉ የሚለው አንድ ነገር ሆኖ ሳለ እንደዛ አሁን ደፍሬ እንደዚህ ማለት ስለማልፈልግ ነው። ትረዳኛለህ? ግን እሱን እንደ ሀሳብ ጎን ላይ ያስቀምጠን ኢትዮ አልከው እኮ ኦልሬዲ። አሁን በጣም በሚገርም ሁኔታ መጽሐፍ ቅዱስ እነሱ ራሳቸው ሰጥተው፣ እንግዲህ መጽሐፍ ቅዱስ እኮ የሰጡ እነሱ ናቸው። የመጽሐፍ ቅዱሱ ባለቤቶች ወይም ደግሞ ኦነርስ ኦፍ ዘ ቡክ መጽሐፉ ራሳቸው የሰጡ ይሄ ትክክለኛ ነው፣ ይሄ ደግሞ ትክክለኛ አይደለም ብለው የለዩ ቅዱሳን አባቶች ሁሉ የመጽሐፍቱ ባለቤቶች ሁሉም ተሳስተው አንተ ቆይ አንዴ አልጨረስኩም። ቆይ ሁሉም ተሳስተዋል ብለህ በጣም የሚገርም እኮ ነው። አንተ መጽሐፉን የማታውቀው ወይም ደግሞ ዙዊንግሊ ራሱ ማለት ነው የዚህ ሀሳብ ጀማሪ ዙዊንግሊ እነሱ የሰጡትን መጽሐፍ እኔ በራሴ ተርጉሜ እናንተ አልተረዳችሁትም መጽሐፉ ብሎ እነሱን ሁሉ ውድቅ አድርጎ የራሱ መረዳት ሲሰጥ እንዴት ዙዊንግሊ የተባለ አንድ ተራ ግለሰብ ተቀብለ በቤተ ክርስቲያን ቅዱሳን የተባሉ በእምነታቸው የተመሰከረላቸው መጽሐፍ ቅዱስን መቀነን ራሱ ኦቶሪቲ ያላቸው እነ ጎርጎሪዮስ፣ እነ አትናቴዎስ፣ እነ አግናጢዮስ፣ እነ ፖሊካርፕ፣ እነ ሄሬኒዮስ እነዚህ ሁሉ አባቶች ስህተት ናቸው ብለ አንድ ተራ እዚህ ግባ የማይባል ሰው ለዛውም ዝሙትን የሚፈቅድ ንጉስን ከሚስቱ ሌላ ደርቦ እንዲያገባ የፈቀደ ዙዊንግሊ የተባለ አንድ ግለሰብን እንዴት ማለት ለእግዚአብሔር ቃል ፉል አውቶሪቲ ሰጥተ ትቀበለዋለህ? ማለት የእሱ መረዳት ትክክል ነው። ሁሉም በቅድስና የነበሩ መጽሐፍ ቅዱስ የቀነኑ አባቶች ደግሞ ሁሉም ተሳስተዋል ብለ እንዴት ልትናገርስ እንዴትስ ልትቀበለው ቻልክ? እሺ አሁን ይህን ጥያቄ
ማለት ከመመለሴ በፊት አንተን ያንተን አቋም ስለማላውቅ አሁን ቤተክርስቲያን ትሳሳታለች ብለህ ታምናለህ አንተ? ምን ይቅርታ ድምፅ ተቋርጦብኝ ነበረ። ምንድን ነው ያልከኝ? ቤተክርስቲያን ትሳሳታለች ብለህ ታምናለህ እንዴ? የጠየቅኩህን ትተው ነው? አይ መልስልኝ። ይኸኛውን የጠየቅኩህን ትተው ነው ወይ? መጀመሪያ እንዴት አንድ ተራ ያው ሁለቱም ሚዛኖች በጎንና በጎን አስቀመጥኩልህ። አትናቴዎስ አግናጤዎስ። እኔም ሚዛኑን ለማስቀመጥ ነው። ሚዛኑን ለማስቀመጥ ነው። መጀመሪያ ይሄን መልስና ከዛ እኔ እጠይቃለሁ። ምንም ስለማይገናኝ ማለት ነው። የጠየቅኩህን መጀመሪያ መልስና በዚህ በኩል አይ ለኔ ይገናኛል። ዮሐዴ ለኔ ይገናኛል። እኔ ያሰብኩት መንገድ አይገናኝም። አንተ ላትረዳው ትችላለህ። መልስ መጀመሪያ። ሁሉም ተሳስተዋል። ዝዊንግሊ ብቻ ነው ትክክል ብለህ ነው የምታምነው? ነው ወይ? ሊዲንግ የሆነ ጥያቄ ነው። ጥያቄ ነው። ኢትዮ በእናትህ ታምንና ለራስን በቃ ታምን መመለስ ነው በቃ። አይ ስህተት ናቸው እነሱ ስህተት ናቸው። ዝዊንግሊ ነው ልክ የምትለው ከሆነ ያንን አይ በተግባር በነገራችን ላይ ዝዊንግሊ ልክ ነው ብለህ እየኖርክ ነው። በተግባር እየኖርክ ያለው የዝዊንግሊ ነው እኮ። እንደዛ እየታወቀ ማለት እኔ የኔ አቋም እንደዛ ማለት አሁን ዝዊንግሊ በዚህ ሀሳቡ ከኔ ጋር የሚስማማ ከሆነ ዝዊንግሊ ትክክል ነው እያልኩ ነው ኦልሬዲ። ማለት አሁን እኔ እስማማለሁ አልስማማ የሚለው ይቀመጥና ግን ይሄን ሀሳብ ይዤ ከገባው ይሄን ሀሳብ አንዴ አይቲዮ በቃ ጥሩ ዝዊንግሊ ልክ ነው ካልክ እነዛ አባቶች ከ1500 ዓመታት በሙሉ የነበሩ አባቶች ስህተት ነው እያልክ ነው ማለት ነው። በሌላ አባባል አለ ኖ አላልኩም። ይሄን እኮ ቀድሜ ተናገርኩ። እኔ ወደ አባቶች ስንሄድ የአባቶች ሌላ ኬዝ ሆኖ ሊነሳ ይችላል። ግን አሁን እሱን ከማንሳት ይቀር እሱ ይቀመጥ። አባቶች ደረጃ ማለት የትኛውም አባት በቅዱስ ቁርባን ዙሪያ የትኛውም አባት እንደዚህ ዝዊንግሊ አይነት ያስተማረ አባት አለ? እሱን ሙሉ ለሙሉ አልደረስኩባቸውም አባቶች ላይ እርግጠኛ አይደለሁም። በነገራችን ላይ እንደዚህ ዝዊንግሊ ያስተማረ አንድም አባት የለም። ሲምቦል ነው ብሎ እንደዚህ ዝዊንግሊ ያስተማረ አባትም የለም። ኖር ላይ ኖር ይችላል። እሱን ፉሊ የለም። ከመናፍቃኖች አሉ። ለምሳሌ ከመናፍቃን የተባሉት ኢራኔስ ሲሰጥበት የነበረ ሰከንድ ሴንቸሪ ውስጥ የነበሩት ኖስቲክ። ለዚህ እኮ ነው ያልኩ። አሁን ቅድም ያልኩ ለዚህ ነው መኩ። ይቅርታ በጣም ቅድም ያልኩ ለዚህ ነው። አባቶችን ስንቀበል ከኛ አስተምሮ ጋር የሚሄዱትን አባቶች እንቀበላለን። ከእናንተ አስተምሮት ጋር የሚሄዱትን አባቶችን ነው የምትቀበሉት። የራሳችሁን አበጅታችሁ የአባቶችን ትምህርት ሳይሆን እናንተ ካበጃችሁ በኋላ አስተምሮት የሚባል ሰው ጋር ቆመህ ነው ከአባቶች ጋር ኮንፍሮንት እያረክ ያለው። ስለዚህ አንተ ከማን ጋር ነው የቆምኩት ብለህ እንድታስተውልና እንድትረዳ ነው። የትኛውም የቤተ ክርስቲያን አባት በነገረ ድህነት ዙሪያ ማለት ነው ከሳተ ሲጀመር ቅዱስ አባትም አይባልም። ኦኬ የቤተ ክርስቲያን አባትም ተብሎ አይጠራም። በነገረ ድህነትና በመሰረተ ትምህርት ከካደ ማለት ነው ከወጣ። እነዚህ ሁሉ አባቶች ለክርስትና ተጋደሉ። ዋይዘው እንዲሁ ዝም ብለን እንደ ተራ የምናያቸው አይደሉም። የእንትን የኒቅያ ጉባኤን የተመለከተና የእነሱ ታሪክ ያጠና ሰው ባይዘው እንዲቀለል አድርጎ አይናገራቸውም። አባቶችን እንዲሁ የሆነ ቀለል ያለ ህይወት እንደው አባቶች ሲባል ቀለል አድርገው የሚመለከቱ ሰዎች አሉ። በነገራችን ላይ እጅ እግር የሌላቸው ለክርስትና ሲሉ ማለት ነው እጅና እግር የሌላቸው አባቶች አሉ በቅድስናቸው። ግን እንደዛ ሆኖ እግዚአብሔርን ሳያማርሩ እግዚአብሔርን ሳያመሰግኑ የነበሩ ከዛ እዛ ጉባኤ ላይ ተገኝተው አርዮስን የረቱ ቅዱሳን አባቶች አሉ። ይህን ያክል ለክርስትናቸው የታመኑ ቅዱሳን አባቶች ማለት ከመንበረ ጵጵስናቸው ለ5 ጊዜ ተሰደው ክርስትናን የጠበቁ እንደውም እነ ቅዱስ ጎርጎርዮስ ዘእንዚናዙ
ፒላር ኦፍ ዘ ቸርች የሚሏቸው እነ ቅዱስ አትናቴዎስ ፒላር ኦፍ ዘ ቸርች የቤተ ክርስቲያን አምድ መሰረት ምሰሶ ብለው የሚጠሩት አትናቴዎስ ኦኬ ኦኬ ፒላርስ ኦፍ ዘ ቸርች የተባሉት እነ ቅዱስ አትናቴዎስ እነ ቅዱስ አግናጤዎስ ለአናብስት እንግዲህ ሊዮፓርድስ ይሏቸዋል አውሬዎች ናቸው አውሬ የሆኑ አናብስት ተወርውሮ ሊሰጥ ከነበረበት ኢግናቲዮስ ኦፍ አንቲዮክ አይደል ከአንጾኪያ ወደ ሮም ሲወስዱት የክርስቲያኖች በሙሉ እንደው የሮማ ወታደሮች እንዲያስፈቱት ሲለምኑ ይሄንን በረከት እንዳታስመልጡኝ ይሄንን ጸጋ የአባቶችን የሰማዕትነት ክብር እንዳታስመልጡኝ ብሎ ሰማዕትነትን የተመኘ ታላቅ አባት በሞቱ ሰዓት ደግሞ ክርስቲያኖች ተሰብስበው ሲጸልዩ በመካከላቸው ተገኝቶ ያበረታ ታላቅ አባት አግናጢዮስ ስንና ፖሊካርፕ በእርጅናው እንደው ክርስቶስን ካድና በሀብት በዝና ኑር እንፈቅድልሃለን አሉት እና አረ በእሳት አንድዱኝ አቃጥሉኝ ለ30 ደቂቃ ግፋ ቢል የሚያቃጠለ እሳት ፈርቼ የዘላለም እሳትን በፍጹም ምን አልልም ኦኬ አልክድም ጌታዬ እስካሁን እስካለሁበት እድሜ ድረስ ያልተወኝ አምላክ ያልተወኝ ጌታ ለዚህች እሳት ብዬ አልተውም ብሎ እስከ እሳት መቃጠል የደረሰ ቅዱስ አባት ፖሊካርፕ ማለት እነዚህ ሰማዕታት እነዚህ ቅዱሳን አባቶችን አይ በቃ እነሱ ሁሉ ተሳስተዋል ከዛ በኋላ ለሀብትና ለንብረት ኦኬ ፕሮስፐሪቲ የተባለ ትምህርት እየተቀበሉ ለስጋቸው ምቾትና ድሎት የሚጋደሉ ሰዎች መጥተው ትምህርቱ ሁሉም አባቶች ተሳስተዋል እኔ መጥቼ መጽሐፍ ቅዱሱ ተረድቻለሁ ብሎ መጥቶ ሌላ ትምህርት ቢያስተምር ቅዱስ ጳውሎስ እንደተናገረው እኛ ከሰበክንላችሁ ወንጌል የሚለይ በኋለኛ ዘመን መጥቶ ቢሰብካችሁ የተረገመ ይሁን እንዳለው ከቤተ ክርስቲያን ትምህርት መጥቶ 1500 ዘመን ትምህርቱ እየተሰበከ መጥቶ ከዛ በኋላ መጥቶ የተለየ ወንጌል መጥቶ ሰበከ ማለት ነው ስለዚህ እንደ ሐዋርያው ቅዱስ ጳውሎስ ይህን ሰው ነው የተረገመ ምለው እንጂ ቀድሞ የነበሩ የቤተ ክርስቲያን አባቶች ሁሉ ተሳስተዋል መጨረሻ ላይ መጥቶ ሌላ ትምህርት ይዞ ሲመጣ እሱ ከተቀበልክ ከሱ ጋር አብረህ የተረገምክ ትባላለህ ስለዚህ የቆምክበት ስፍራ ማወቅና መጠየቅ መገንዘብ የሚያስፈልግ ለዛ ነው ኤርሚያስ 6 ላይ አይደል የቀደመችውን መንገድ ጠይቁ በእርሷ ላይ ቁሙ ኦኬ ከዛ ካወቅክ በኋላ ተመላለስ አይደለም ወደ ቀደመው ነው እንጂ የምትመለሰው በኋላ ላይ ወደ መጣው ትምህርት በፍጹም መመለስ ያስቀስፋል ወይም ደግሞ ከድህነትም ያወጣል ለዛ ነው አባቶች ሁሉ ያስተማሩትን ትተህ አንድ ግለሰብ ያስተማረውን መቀበል በጭራሽ አይገባህም ድህነትን በደንብ ልታቅ ስለሚገባ ይቲው ከዛ አንፃር ነበረ ስናወራህ የነበረው እንድትጠይቅ እንድታነብ አባቶችን እንድታውቅ የመጽሐፍ ቅዱስን መረዳትን እንድታስተካክል ያስፈልጋል ከዚህ አንፃር በደንብ ራስን መርምር ኢትዮ ጥያቄዎች ካሉ አይ ቲንክ አንድ ጥያቄ እንቀበልህና ወደ ሌላ ሰው ማለፍ እንችላለን ሜቢ ሐሳቤ በደንብ እንትኑ ላይ ባይብል ላይ እንድናወራ ነበር የኔ ሐሳብና እናንተ ሰፋ አረጋችሁት አይ ቲንክ ጊዜያችሁን መግደል አልፈልግም ግን ጥያቄ አለኝ አንተ ያወራውን አሁን በደንብ እንደገና ሪፍሌክት ከማደርግ ባደርግም የሆነ ነገር ማውራት ብችልም ግን ይቅርና ወደ ጥያቄ ልግባኝ ግን ምን መሰለ አሁን የአባቶችን ያነሳንበት ምክንያቱ ምንድነው ሜቢ ከተረዳው ማለት ነው ይሄ ትቢትም ጭምር ይሆንብሃል በነገራችን ላይ ትቢትም ጭምር ነው የሚሆነው እንዴት እኔ ተረድቻለሁ ከሐዋርያት ስር የተማረ ፖሊካርፕ አራስቡት ከነ ፖሊካርፕ ኢግናሺየስ ዛንቶክ እነ ኢራኒስ እነሱ በሐዋርያት ዘመን የነበሩ በሐዋርያት ጊዜ የነበሩ አይ አልተረዱ ከሐዋርያት ስር እየተማሩ ማለት ነው እኔ ተረድቻለሁ ማለት ትቢትም ጭምር ነው የሚሆንባቸው እና ሌላ ደግሞ ከመጽሐፍ ቅዱስ ብቻ ነው ማወራው ከመጽሐፍ ቅዱስ ውጪ ማለት በአባቶች ምናምን ነው
እኛ በነገራችን ላይ መጽሐፍ ቅዱስ ስንል የመጽሐፍ ቅዱስ ሀሳቡ በአባቶች ካልተረዳን በስተቀር ማውራትም አንችልም፣ የትም አንደርስም። ማለት በራሴ ማውራት አልችልም፣ ዮሐዴም በራሱ ማውራት አይችልም በፍጹም አባቶችን ካላነሳን በስተቀር። አባቶች ያሉት እንዴት ተረዱ? አባቶች ምንድን ነው ሀሳባቸው? ምን ሀሳብ ተረዱ? ማለት እምነት የሚባለው መጽሐፍ ቅዱስ ያሰኘው ራሱ በነገራችን ላይ ቅዱሱን ሀሳብን ስላገኙበት ነው። አባቶች ቅዱሱን ሀሳቡን አግኝተው ይሄው ለእኛ ስላስተላለፉ ነው እንጂ መጽሐፍ ቅዱስን ይዞ እኮ በጣም ኦንሊ ጂሰስን ብትመለከት ከእናንተው ራሱ ካልቪኒስትንም ሌላ አንተ አክቹዋሊ ካልቪኒስት ይመስለኛል። በዛ ልክ የተረዱት ከአባቶች በጣም የራቁ ብዙዋል። በቃ ጭራሽ ከመጽሐፍ ቅዱስ የራቁ ስቲል ግን መጽሐፍ ቅዱስን ይዟል። መጽሐፍ ቅዱስን የያዙ ግን ከመጽሐፍ ቅዱስ ውጭ የሆኑት መጽሐፍ ቅዱስ ብቻ እያላችሁ ማለት ነው። ዲያቆን እዛ ጋ አንድ ጊዜ እንትን ልበልና ይሰማል? ሶሪ ባቋርጠ ነበርና ለማንኛውም ጥያቄ እንቀጥልና ለአንተ ነው። አይ ባወራው ሀሳብ ላይ አሁን አባቶችን ቶታሊ አባቶችን ኢግኖር አድርጌ እንደማወራ አድርገ ነው እያወራ ያለው እና አባቶችን ኢግኖር አናረግም። አባቶችን እናከብራለን፣ እንቀበላለን፣ የአባቶችን ትምህርት እንመዝናለን። ግን ምንመዝነው ከእግዚአብሔር ቃል ጋር ነው። ገብቶሃል? አሁን የምንመዝነው በጣም ጥሩ ነው። ጥሩ ቃል ነው የተናገረው። ግን ይመስላል ጥሩ ይመስላል አይደለም። እንዴት መሰለህ መጽሐፍ ቅዱሱን ላንተ ሰጠው። ላንተ ለራስህ መጽሐፍ ቅዱስ ብቻ ለምትለው መጽሐፍ እግዚአብሔር ቃል የምትለው መጽሐፍ ቅዱስ ነው ላንተ ሰጠውና ለሌላ ሰውም መጽሐፍ ቅዱስን ሰጠው። ለሁለታችሁ ከሰጠዋችሁ በኋላ ማን ነው የመጽሐፍ ቅዱስን ሀሳብ ያገኝ? እስቲ አባቶችን ተዋቸውና አንተና ሉተርን አጠገብ ላስቀምጥና አባቶችን ትተህ እስቲ ማን ነው የመጽሐፍ ቅዱስን ሀሳብን ያገኝ? ማለት እንዴት? ምን አይነት ጥያቄ ነው? ለአንተም የእግዚአብሔርን ቃልን ሰጠው መጽሐፍ ቅዱስ ነው እግዚአብሔር ቃል። አዎ ለአንተም ሰጠው፣ ለሉተርም ሰጠው። ለሉተርና ለአንተ ሰጥቼ ሁለታችሁ መጽሐፍ ቅዱስ ብቻ ብላችሁ የምትረዱት የተለያየ ሀሳብ ማለት አንተም ሉተርም የተረዳው የተለያየ ሀሳብ ከሆነ ማን ነው ልክ? አንተ ነህ ወይስ ሉተር? እሱም በመጽሐፍ ቅዱስ ነው፣ አንተም በመጽሐፍ ቅዱስ ነው የመጣችሁ። ማን ነው ልክ? ከኔና ከሉተር ነው? ከአንተና ከሉተር ወይም ሌላ ጴንጤ ከአንተ ከምታምነው እስቲ ሉተራን ውስጥ ካሉት ከመካነ ኢየሱስ ልበል፣ ማን ነው ልክ? እንዴ ይሄኛው በዚህ ወይ አሁን ላይክ እኔና አንተ አንብበ ሉተርን ለምን እዚህ ጋር ማንሳት እንዳፈለግ አላውቅም። ግን እኔና አንተ ባይብል አንብበን ኤቢ አንጻር እዚሁ አጠገብ ካለው ከኤቢ አንጻር ስቢው ኤቢ ገብቷል። ይሄው መጽሐፍ ቅዱስ ኤቢ ይዟል፣ አንተም ይዛል። አንተ ለምሳሌ ካልቪኒስት ቃለ ሕይወት ውስጥ ካሉት ካልቪኒስት ነህ ልበልና ክርስቶስ ለተወሰኑ ሰዎች ነው የሞተው ብሎ ነው የሚያምኑት ካልቪኒስቶች። ለምሳሌ ኤቢ ደግሞ እንደዛ ያለ አይ ለዓለም ነው የሞተ ብሎ ነው የሚያምኑት። ሁለታችሁ ግን መጽሐፍ ቅዱስን ብቻ ነው መጽሐፍ ቅዱስን ነው የያዛችሁ። ማን ነው ልክ? ማለት እንደዚህ ምን አይነት ጥያቄ ነው? ማለት መጽሐፍ ቅዱስ ሁለታችንም ይዘን መጽሐፍ ቅዱስን አንተ ምትር የሰው አሁን ገብቶኛል እኮ አካሄደ ገብቶኛል። ቶታሊ አንደርስታንድ ዩ መጽሐፍ ቅዱስ አንብቦ አንድ ሰው የተረዳበት መንገድ እንደዚህ ነው ከተባለ አባቶችን ደግሞ መለስ ብለን እናያለን። አይ ቶታሊ አግሪ፣ በዛ አግሪ ያደርጋል። እንደዛ ግን የመኩ ጥያቄ የጠየቀ ምን መሰለ? አንተ መጽሐፍ ቅዱስ ይዘ የኔ መረዳት ኢየሱስ ለዓለም አልሞተም፣ የሞተው ቀድሞ ለተወሰነላቸው